ስሞት በመቃብሬ ላይ እንደዚህ ብላችሁ ጻፉ። ሐሰትን በመረጥ ዓለም ውስጥ ስለ እውነት ተሰዋ። እንግዲህ እንደሚታወቀው እነኚህ ኡስታዞች ላይ ሐሰታቸውን ካጋለጥኩ በኋላ የተለያየ ማስፈራሪያዎች ይደርሱኛል፣ ቴክስቶች፣ እንዲሁም ደግሞ ትልቁ አካውንቴም እንዳይሰራ ተደርጓል። ታውቃላችሁ። እነኚህ ኡስታዞች በሐሰት ክርስቲያኖች ፖድካስት ባላቸው ላይ ሚዲያዎች ላይ እየቀረቡ የሐሰት ፕሮፓጋንዳ ይሰራሉ ማለት ነው። እሱን ማጋለጥ ችያለሁ እና ይሄንን ወደ ብርሃን ሲወጣና ሰዎች ሲያውቁ ስለተበሳጩ የተለያዩ አስፈራሪዎች በየቀኑ ይደርሱኛል። በተለይም ኡስታዝ አቡበከር ምን አይነት ውሸት እንደዋሸ አሳይቻችኋለሁ። ግን ሁለት ሚዲያዎች ላይ እንኳን ቀርቦ የተናገረውን ላስደምጣችሁ። ሶስተኛ ቦታም ደግሞ ሄዶ ይህንን ውሸት ከራሱ ጋር የሚጋጭ ተናግሯል። እሸቱ መለሰ ጋር የተናገረው ሌላ ነው። ማናዘዋል ጋር ደግሞ የተናገረው ሌላ ነው። አንደኛው ጋር የአብይ ጾም አለ። አብይ ጾም ማለት አሁን እየጾም ያለ ነው ማለት ነው። እሱ የሰኔ ጾም አይደለም። አብይ ጾም ይሄ አይደለም። ማናዘዋል ጋር ደግሞ ሄዶ ምንድነው ያለው? የሰኔ ጾም ነው ያለው። አዳምጡት ከራሱ። ወደ ሌላን ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የለቱ ጊዜ ምናልባት እንዳሁን የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ለምሳሌ ውይይት ላይ ያሉ የቅዳሴ ሰዓት ደረሰ ይሏቸው እዛው መስጊድ ተቀምጠው እዛች አንድ ዳር ላይ ሂዱና ጸልዩ ይሏቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ብትሆን የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ መስጊድ ያንን መረጃ መጡ እንዴ ኡስታዝ አባበሉ የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም የነጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሂህም አይደለም። መስጊድ ውስጥ እነዛ የናጅራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነብዩም አልፈቀዱም። እኔ ነኝ ያለ ስለ ሐዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እነማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳይ ነው ብሎ ይናገራሉ። ሰነዱ ግን ትክክል አይደለም። ወል እንግዲህ እንደሰማችሁት ነው። ኡስታዝ አቡበከር ሁለት ቦታ ላይ የተለያየ ነው የተናገረው። አንደኛው ላይ ሰኔ ጾም አለ፣ አንደኛው ላይ ደግሞ የአብይ ጾም አለ። ይሄ ከራሱ ጋር ራሱ የሚጋጭ ነው። የአብይ ጾም በሰኔ አይደለም የሚጾመው። አንድ ሌላኛው ደግሞ 11 ሰዓት ላይ ቅዳሴ አይካሄድም። ከምሽቱ ከ11 ሰዓት በኋላ ቅዳሴ ቀደሱ ይለናል። ቅዳሴ ሰዓታቸው ደረሰ። ይሄ ቅጥፈትና ውሸት ነው። ቅዳሴ ደግሞ ጣዖት የሚመለክበት ቦታ ላይም አይደረግም። ይሄ ሌላኛው ቅጥፈቱ ነው ማለት ነው። ይሄንን በማጋለጤ በጣም ተበሳጭተዋል። ኡስታዝ አቡበከር ብቻ ሳይሆን ኡስታዝ ያሲን ኑርም ክርስቲያኖችን ለማጭበርበር ይሄንኑ ተመሳሳይ ሲናገር ሰምተነዋል። የኛው ኡስታዝ ቀደም እንደሰማችሁ ለአቡበከር ምላሽ ሰጥቶበታል። እኛ ካጋለጥን ካወጣን መረጃ በኋላ እንዲየመጡ ነው ይሄ ነገር መቅረት አለበት፣ የምንዋሸው ነገር ኡስታዞቻችን መዋሹት አቁሙ እያሉ ነው። አንዳንዶች ግን የኡስታዞቻቸው ገመና እንዲገለጥ ስላልፈለጉ እኛን ለማስገደል እኛን ለማጥቃት እየጣሩ ይገኛሉ ማለት ነው። ያሲን ኑሩም ሲቀጥፍ የራሱ ወንድም ምን ላይ ሰጥቶታል ማለት ነው። አዳምጡት። ክርስቲያኖች ለክርስቲያኖች طيب الحمد لله والصلاة والسلام على رسول الله ብለናል። አላህ Subhanahu Wa Ta'ala ኸይሩን ይቅጠመን። ምን አሉ ዑለሞች ይሄንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነብዩ ጋር ሰለላሁ ዐለይሂ ወሰለም ወፍድ ነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለሞች። ኢማም ቡኻሪ፣ ኢብኑ ሒባን፣ ነሳኢ ወገይሪሂ ሐዲሱ ضعيف ነው ብለዋል። እንደው ምን አሉ ዑለሞች ላ ይحتج ይሄ ሐዲስ እንደው ለሁጃም አይሆንም። ይሄንን አይነት አፈር ይሄንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ
الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به. انتهى. ولا يحتج به. ስለዚህ ኡስታዝ ያሲን ኑሩ ይሄንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። ዒሳን የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነብዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ መን ያዕቂል እንደው የማንኛው ሙስሊም ነው ይህን ነገር እንደው በትክክለኛ አርጎ የሚወስደው በትክክለኛ ነገር ነው ብሎ የሚገነዘበው? ማንም ውድ ሀገሬ ልጆች ክርስቲያኖችም ሆናችሁ ሙስሊሞች እንግዲህ እነ ኡስታዝ አቡበከር እነ ኡስታዝ ያሲን ኑሩ እነ ኡስታዝ አህመዲን ጀበል አዲስ ታሪክ እየፈጠሩ በውሸት ክርስቲያኑን ለማታለል ያስተማሯችሁ እናንተ ሆነ መስሏችሁ እኔ ሳጋልጠው አንተ ቀጣፊ ትገደላለህ እንዴት ትደረጋለህ እያላችሁ ለኡስታዞቻችሁ ጠበቃ የምትቆሙ ይኸው እኛን ያልነው እውነት መሆኑን የሚደግፉ የራሳችሁ ኡስታዞችም እየመጡ ነውና እውነት አርነት ያወጣል። ኡስታዞቻችሁ ምን ያህል ወራዳና ውሸታም እንደመሆኑ እንደተረታችሁ ከእንደዚህ አይነት አስተምሮ ማለትም ውሸታም ከሆኑ ኡስታዞች ምንም አይነት መረጃ ባለመቀበል ከነሱ ጋር ህብረት በማለማድረግ ወደ ክርስትና እንድትመጡ ጥሪ እናቀርብላችኋለን። ውድ ክርስቲያኖች ደግሞ ይህም ቪዲዮ በተለያዩ ሶሻል ሚዲያ በማሰራጨት ኡስታዞቻቸው ምን ያህል ቀጣፊና ውሸታም እንደሆኑ ይህንን ተመሳሳይ አንዷን ታሪክ እንኳን በተለያየ ቦታ የፈጠሯትን የውሸት አስተምሮ የተለያዩ የክርስቲያን ሚዲያዎች ላይ እየሄዱ እንዴት ሐሰት እንደሚያስተምሩ በተለይም የክርስትናው ትልልቅ ፖድካስት ያላቸው አለቅላቂ የሆኑ እንዴት በኡስታዞች ቁጥጥር ስር ሆነው እስልምናን በሐሰት ማለትም የሐሰት አስተምሮ እስልምናው ክርስቲያኖች ላይ እንዲጫን የሚያይፈቅዱ እንዳሉ በዚሁም ሰው እንዲገነዘብና ከእንደዚህ አይነት ሰዎች እንዲርቁ መረጃዎችን አጋሩ። ስለ እውነት እንኖራለን፣ ስለ እውነት እንሞታለን። ውሸትን በመረጠች ዓለም ላይ ስለ እውነት እንሰዋለን። ክርስቲያኖችን ኦርቶዶክሶችን ጅም አድርጎ ጨርሶ መስጊድ ውስጥ ቅዳሴ ሁሉ እንዲቀድሱ ይፈቅድላቸው ነበረ። አሁን ከተረት ተረት አንድ ስቴፕ ከፍትልና ሐዲስ ነው አልተባለም፣ ታሪክ ነው። ጎበዝ በውሸት የሚከበር አምላክ የለንም። ተመስገን። ይገባሉ፣ እንደዚህ ተዋርደው ይወጣሉ ከዋሹ። ጨለማውን ዓለም ልናበራ የተላክን። ለምን ከኛ ጋር ታወራለህ? እውቀት ካለው ሰው ጋር ታወራ። ለምን እሱ ጋር እፎይ ይምጣና እንወያይ ምናምን ሲባል ለምን ነው የቀረው? ከሴቶች ጋር ሲርመጠመጥ ነበር። እፎይ 17,000 ሰው ዲቤት እየጠበቀው ከሴቶች ጋር ሲርመጠመጥ ነበር። በኮሆስት የሚገባ ከሆነ ሂጅና ነገር አይደለም። ከእፎይ ጋር ከኔ ጋር መግባት የሚችል ከሆነ አሁን የጠራሽው ኩርስ ነው ያልሽው ስሙን ጥሪና ተቀበል በይ ውስቲ ወንድ ከሆነ እህቱ ነች ወይንም ሚስቱ ነች። እቺም ግብአተ መሬታቸው ነው ፈጽመው አሁን ባለኝ እውቀት ላይ ለአንዴና ለመጨረሻ ግብአተ መሬታቸውን ፈጽማለሁ። ስለዚህ ናጃን ክርስቲያኖች መስጊድ ውስጥ ገብተው ቀድሰዋል ማለት ነው። አለ አይደል? እንደሰማው ነው። በቃ አልዋሸም እያልኩ እኮ ነው። አልዋሸም። ምንም ቢሆን አልዋሸም። አለቀ። እነኚህ ኡስታዞች ነው እየዋሹ ያሉት ወይንስ ኡስታዝ አቡበከር ነው እየዋሻ ያለው? እኛን ተሆነ አሁን ለጊዜው እስልምና ፖለቲካ፣ እስልምና ውሸት ራቁቱን እናስቀረዋለን። እንደዚህ ትጠየቂበታለሽ፣ ትቀጭበታለሽ። ክርስቶስ ይወድሻል። ከአጋንንታዊ አስተምሮ ከሐሰት ትወጪ ዘንድ ጸሎት እናደርግልሻለን። ጌታ በነገር ሁሉ ያግዝሽ ይርዳሽ። አሁን ከተረት ተረት አንድ ስቴፕ ከፍትልና ይሄው መረጃው ይሄኛው መጽሐፍ ላይ ይሄኛው ፔጅ ላይ ስናዱ ይሄው ቼኑ ይሄው አይምን ግሬዱ ይሄው ሐዲሱ ይሄው ብለህ ታነባለህ። ቀጥል። በውሸት ጎበዝ፣ በውሸት የሚከበር አምላክ የለንም። ተመስገን። ይገባሉ፣ እንደዚህ ተዋርደው ይወጣሉ ከዋሹ። 11 ማን መረጃ ያመጣ ይሆን ወይንስ እሱስ ተረት ተረት እንደ ኡስታዞች ያወራል? የሌለ መረጃ ተረት ተረት ያወራል። ሐዲስ ነው አልተባለም፣ ታሪክ ነው፣ የተፈጸመ ታሪክ ነው። እንደ ታሪክ ዘጋቢዎች ዘግበውታል። ክፈት። ማንም መክፈት ይችላል። ኢብን ኢስሐቅ የዘገበው መረጃ ክፈት። እየነገርኩ እኮ ነው። አሰማም እንዴ? ማስረጃውን 11 ማስረጃውን እስኪ ወጣ አድርገውና ክፈተው። ኦቴንቲክ ቼን ያለኝ እኔ መክፈት አልችልም። ይስናዱ ኦቴንቲክ የሆነ ማስረጃ አምጣ። ቼኑን ሰሂህ ነው ኮምፕሊትሊ ያሉ አሉ። አሁን መረጃውን ክፈት እኮ ክፈት፣ አምጣ። አንድ ስልክ ነው ያለኝ፣ ልከፍት አልችልም። ችግር የለውም። ስክሪንሻት አንሳውና ለጥፈው። ቴክኖሎጂ በጣም የፈጠነ ስለሆነ አንድ ስልክ ቢሆንም ይቻላል። ስክሪንሻት ታደርግና ትለጥፈዋለህ። ይዘጋል። ስክሪንሾት አይዘጋም ወንድማችን።
የኔ ቤት ነው ያለው፣ አንተ ቤት አይደለ። ለማንኛውም ታሪኩ ህዝብን ከህዝብ ለማሰማት ተነግሯል። አንተ ደግሞ ተረት አታውራ። ተረት ኡስታዞችንም ሰማን እኮ ኡስታዞችም ነገሩን። ከአንድም ያሲን ኑሩ አህመድ እንትና አቡበከር ነገሩን። የእነሱ ተረት ወዳችንን ነፍቶታል። አንተ አትድገምልን እሱን ተረት። አንተ ተረት ማንም አይጣላም። በእናትህ በቃ ቴንክ ዩ። ማንም መረጃኛ ፊት እንደማያመጣ ከነኝ ታዘቡ። አያችሁ ክርስቲያኖች፣ በዚህ ብቻ ልኮሩብን ይገባል። አጋንንት ሲጫወትባችሁ፣ አጋንንት ሲቆጣጠራችሁ ያለ መረጃ ገብተው ተረት የኡስታዞቻቸውን እዛ መስጊድ ላይ የሰሙትን እኛ ጋር ሊደግሙት ይሞክራሉ። እንዲህ ተዋርደው ይወጣሉ፣ እንዲህ ይዋረዳሉ። ገና ይቀጥላል ውርደቱ። ምክንያቱም በአረብ ሰላጤ ሀገራት ላይ ያሉትን ክርስቲያኖችን ሙሐመድ አጽድቷቸዋል። እንኳን መስጊድ ሊያሰግዳቸው በዛ እንዲኖሩ እንኳን አልተፈቀደላቸው። እንኳን መስጊድ ላይ ቅዳሴ መቀደስ ወደ መስጊድ እንዳይቀርቡ ነው ያዘዘው ቁርአኑ። እንኳን መቀደስ መቅረብ አይችሉም። አንድ እዛ ሄደው መኖር እንኳን እንዳይችሉ ተከልክለዋል፣ አጽድቷቸዋል። መኖር ያልተፈቀደለት አካል ቅዳሴ ጭራሽ መስጊድ ውስጥ እንዲቀድሱ አስባችሁታል? መንገድ ላይ ማለፍ አትችሉም የተባሉ አካላት ቅዳሴ እንዲቀድሱ መስጊድ ውስጥ ተፈቅዷል። ይሄ ለምንድነው ይህንን የተጠቀሙት? እስልምና በጣም በቃ ነብዩ አዛኝ ነው፣ ደግ ነው፣ ሩሩ ነው ብለው ክርስቲያኖች እንዲያስቡ። ክርስቲያኖችን ኦርቶዶክሶችን ጅም አድርጎ ጨርሶ አይ መስጊድ ውስጥ ቅዳሴ ሁሉ እንዲቀድሱ ይፈቅድላቸው ነበረ። የዋ ስታገኝ ታታልላለህ፣ እኛ ፊት ግን አትደግሙትም። እስከዛሬ የሰራችኋት ፖለቲካና ውሸት አሁን ይወገዳል። ጊዜው የመረጃና በማስረጃ የምናወራበት ነው። ማን ውሸታም እንደሆነ፣ ማን እየቀጠፈ እንደሆነ ኦዲየንስ በደንብ ይረዳል። እፎይ ውሸታም ነው፣ እፎይ ቀጣፊ ነው፣ እፎይ እንደዚህ ነው፣ ነቢያችንን ተሳድቧል፣ ቀጥፏል። ማን ነው ውሸታም? ማን ነው በመረጃ የሚያወራው? ማን ነው በማስረጃ የሚያወራው? ሁሉም ይረዳል። ደጋግሜ እላችኋለሁ፣ በውሸት የሚከብር የለም። እንኳን አምላክ ተውና ተራ ግለሰብ እንኳን በውሸት አይከብርም። ውሸት የፈለገ ፊት ቀድማ ብትሮጥ እውነት ቀስ ብላ ትከተላታለች። ውሸት ተወጋጅ ነው። ስለዚህ እኛ ብርሃን ነን። እኛ ለዓለም ብርሃን የተላክን ነን። የዓለም ብርሃን ተደርገን የተላክን ነን። ጨለማውን ዓለም ልናበራ የተላክን ነን። ለዚህ ነው ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንዴ ቼክ አድርግልኝ። ክርስቲያን እንደዚህ ይላል፣ እንደዚህ ይለናል። ወንጌል ስንት አልከኝ? 5:14 እየዋሻችሁ እያጭበረበራችሁ የእኛን ስም ስታጠፉ የነበረ ማን ነው እውነት የሚያወራው? እኛ ወይንስ እናንተ? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል ይላል። እኛ ለዓለም ብርሃን እንድንሆን ክርስቶስ አይቶናል። ክርስቶስ መርቶናል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ብርሃናችን እንዲህ በሰው ፊት ይበራል። በሞገስ ከፍ እንላለን። ውሸት ሁሌም ይወገዳል። በውሸት የተካቡ ኡስታዞች በእውነት ጠጠር ይሰበራሉ፣ በእውነት ጠጠር ይመታሉ። በውሸት የተከመረውን ጭጋግ በትንሽዬ ብርሃን
እናስወግደዋለን። ግዙፍ የሚመስለውን ጭጋጋማውን በውሸት የተደረተውን በውሸት የተከመረውን እናፈርሳለን። ምክንያቱም የአጋንንትን ስራ ልናፈርስ የተመረጥን፣ የተጠራን፣ የተቀባን፣ የታዘዝን ስለሆን እፎይ ውሸታም ነው፣ እፎይ ተሳዳቢ ነው፣ እፎይ ባለጌ ነው ማለት ትችላላችሁ። እፎይ ምንም አያውቅም መሀይም ነው ማለት ትችላላችሁ። ምክንያቱም እኔ ቁርአናችሁንና ሀዲሳችሁን ነው እንጂ ማቀው ኡስታዞቻችሁ የሚነግሯችሁን መስጊድ ላይ ተረት ተረት ስለማላቅ እፎይ መሀይም ነው ማለት ትችላላችሁ። ምክንያቱም ሀዲሳችሁንና ቁርአናችሁን ስነግራችሁ መሀይም የሆንኩ ስለሚመስላችሁ። ምክንያቱም ሀዲሳችሁና ቁርአናችሁ በመሀይም የተመራ ጸሐፊ የጻፈው ስለሆነ ተረት ተረት ስለሆነ ኡስታዞቻችሁ የሚነግሯችሁን ልክ በወርቅ የተለሰነ መቃብር እንደሚለው ክርስቶስ አሳምረው አስውበው ሐሰት የሚነግሯችሁን እሱን ስለማልናገር ማላቅ ሊመስላችሁ ይችላል። ይኸው ኑ ቻሌንጅ አድርጉን። ኡስታዞቻችሁ ያሉትን አምጡት እስቲ አምጡት እስቲ። ማንኛው ነው መሀይም? ማንኛው ነው ውሸታም? ማንኛው ነው ነብያችሁ ላይስ የቀጠፈው? እኔ ነኝ ወይንስ ኡስታዞቻችሁ? ክርስቲያኖችን ለማታለል በየሚዲያው በየመስጊዱ ደግሞ እናንተን ለማታለል እየቀባቡ እያሰማመሩ ያወሩት ውሸት ነው። ውሸት ነው አይደለም ካላችሁ ይሄ ለምን አስፈለገ ለምን እንዲህ ያልክ ምናምን። ከዚህ ቤት ስትወጡ እኮ እፎይ መሀይም ነው እፎይ አያውቅም ነብያችንን ተሳድቧል ቀጥፏል ነው የምትሉት። እኔ ነኝ ቀጣፊው? እኔ ነኝ ውሸታሙ? ወይንስ ኡስታዞቻችሁ? ማንኛው ነው? በመረጃ እንተያይስ እንሞጋገት። ክርስቲያን ምን ይመስልሃል? ገብታችሁ የምር ነው ማለት አምላካችሁ በውሸት ነው የሚከብረው ወይስ አይደለም? አላሁ አክበር ሲሉ ሙስሊሞች ከሰማችኋቸው በቃ ውሸት ነው ማለት ነው። አሁን እየተረዳን ያለነው ምንድነው? አላሁ አክበር ማሻአላህ የሚሉ ቃላቶችን ተጠቅመው ተረት ተረት የተነገሩ ነገሮችን በተናገሩ ቁጥር አምላካቸውን እንደዚህ ሲያወድሱና ሲያመሰግኑ ካያችሁ እየዋሹ ነው ማለት ነው ባጭሩ። አይ አይደለም እኛ ለምንናገረው መምህራኖቻችን፣ ኡስታዞቻችን፣ ሼኮቻችን ለሚናገሩት ነገር ሁሉ ማስረጃ አለን እውነት ነው የምንናገረው ካላችሁ ዌል ደን ያን ጊዜ ማውራት እንችላለን ማለት ነው። ያን ጊዜ መነጋገር እንችላለን። ሉክ እዛ ትልቅ ሚዲያ ላይ እንደዚህ አይነት የውሸት ትርክቶችን ሃይማኖት አስመስሎ ማውራት ምንድነው የምትጠቀሙበት? የትኛውን አምላክ ነው የምታስከብሩበት? አምላካችሁስ እንዴት ነው በውሸት የሚከብረው? ሙስሊሞች ኡስታዞቻችሁ ለዚህ ትምህርት ያልታመኑ እንዴት ነው እነዚህን አምናችኋቸው የምትከተሏቸው? በውሸት የሚከብር አምላክ ነው ያላችሁ፣ በሐሰት የሚከብር አምላክ ነው ያላችሁ የሚለውን ነገር እኛ እዚህ ጋር እየነገርናችሁ ስለሆነ ማለት ነው። ስለዚህ አሁንም ቢሆን ለምሳሌ ሉክ አሁን ሰምታችኋል። ለምሳሌ እስካሁን አንዲት መረጃ የለም የተናገሩት፣ አንዲት መረጃ እውነተኛ መረጃ አይደለም፣ በሐሰት የተጭበረበረ የተቀጠፈ መረጃ ነው ያለው። ያንን ነው እያወጡ ልክ ሙሐመድ እንዳደረገውና እንደተናገረው አድርገው እያቀረቡ ያሉት። ኦኬ ኡስታዞቻችሁ እስካሁን ይህን ነገር ሳይሰሙት ቀርተው አይደለም፣ ከስር ቁጭ ብለው ይማራሉ። ስለዚህ ነገ ወጥተው አይ ይሄ ነገር የተናገርነው ባለማወቅ ነው፣ ስለዚህ ይቅርታ እንጠይቅ እንዲሉ አድርጋችሁ ይቅርታ አስጠይቋቸው እስኪ። ሃይማኖታችሁ ትክክለኛ ከሆነ ሃይማኖታችሁ እውነት ነው የሚናገረው ብንሳሳት እንኳን እንታረማለን ብላችሁ የምትናገሩ ከሆነ ኡስታዞቻችሁ በዚህ የሐሰት ተረት ተረት የነገሯችሁን ይቅርታ እንዲጠይቋችሁ አድርጉ። አለበለዛ ውሸት መሰረታችሁ ሆኖ በውሸት ትቀጥላላችሁ ማለት ነው። እኔ በጣም የሚገርመኝ እኮ በእኛ የሚናደዱት ነገር ነው ማይገባኝ። እኛ የነሱ መጽሐፍ በመረጃ እየሞገትን ኡስታዞቻቸውን ተረት ተረት ሰምተው ያድጉ ይኖሩና እኛ የምንናገረው ውሸት ይመስላችኋል። ከዛ ወዲያ በመረጃኛ ስናወራ ማማዬ በሆዷ እውነት ነው። እነኚህ ኡስታዞች ቆይ ምንድን ነው የሚሻለን? ወይ እነሱ እንዳይናገሩ እኛው መስጊድ ላይ እንግባ እንደ እያለች ነው አለሽ። ቃል ኔትወርክ ይሰራል።
ኤች ኦኬ ኤች አለሽ? አይዋ ሰላም አለይኩም። ሰላም ነው። እንዴት ነሽ? እንዴት ነሽ? ስላሴ ላይ ጥያቄ ነበር መጠየቅ ይቻላል? ቆይ ኮሜንት ላይ የሆነ ነገር ጽፈሽ ነበርና እዛ ላይ መጀመሪያ እስኪ ኮሜንት ባረግሽው ሀሳብ ላይ እናወራና ትጠይቂያለሽ። ችግር የለውም። ኦፕን ነው። ክርስትና ጋር መልስ አለ። ክርስቲያኖች አይዋሹም። በአምላክ ጉዳይ ቀጥፈው ሰውን ለማሳመን የሚሄዱበት ርቀት የለም። የተገለጠውን አስተምሮ ትቀበላለህ፣ አሜን ብለህ ከዛ በኋላ ትቀጥላለህ። አይ አልቀበልም፣ ይሄ ነገር ለኔ ከባድ ነው የምትል ከሆነ ልክ ክርስቶስ እንዳደረገው ልትሄድ ትወዳለህን ብሎ ይፈቅድልሃል። ኦኬ ኡስታዞች የተናገሩት ያሲን ኑሩና አቡበከር አህመድ የነጅራን ክርስቲያኖች መስጊድ ውስጥ ገብተው ሰግደዋል፣ ጸሎት አድርገዋል ብሎ የተናገሩት ውሸት ነው ወይስ ሐሰት ነው? እውነት ነው? ለምን ከኛ ጋር ታወራለህ? እውቀት ካለው ሰው ጋር ታወራ። ለምን እሱ ጋር እፎይ ይምጣና እንወያይ ምናምን ሲባል ለምን ነው የቀረው? ለምን አትወያዩ? እኛ ብናውቅ አሪፍ ነበረ። 17000 ሰው ቁጭ አድርጎ እዛ ከሴቶች ጋር ሲርመጠመጥ ነበረ። እፎይ 17000 ሰው ዲቤት እየጠበቀው ከሴቶች ጋር ሲርመጠመጥ ነበረ። ትዝ ካለሽ ሜቢ ያን ጊዜ አቅርቦለት ነበረ። ወሬን ተውና ማለት ነው። ጥሪን አቅርቦለት ነበረ። ለምን ቀረ? ሂጂና አሁን ይኸውልሽ በኮሆስት የሚገባ ከሆነ ሂጂና ንገሪው። አይደለም ከእፎይ ጋር ከኔ ጋር መግባት የሚችል ከሆነ አሁን የጠራሽው ኩርስ ነው ያልሽው መግባት ከእፎይ ጋር አይደለም ከኔ ጋር በኮሆስት መግባት የሚችል ከሆነ ማለት ነው። ሂጂና ጥሪው። ለምን ጥሪ ያለለት ይመጣል። እሱ ራሱ አይፈራህም። እሺ ያው እሷ ራሱ ትንገረው። ቆይ እሺ ራሷ ከፍ ትበልና አይፈራም ብላለች። እኛም እውነቱን እንድናውቅ አንተም በቤትህ ክርስቲያንም በቤቱ በኮስት ስሙን ጥሪና ተቀበል በይ። እስቲ ወንድ ከሆነ ኡስታዝሽ ይወያያል ብለሽ ካልሽ ይኸው ፈቀድንልሽ፣ ከፍ አድርገንሻል። ቀጥይ። ትተማመኝበታለሽ? ኤች ይተማመንበታል። ግን አሁን ግን ኦንላይን የለም። ስለዚህ ሲገባ አመጣው እኮ ሲገባ ችግር የለውም። ስትገባ በኮስት ተወያይ። ኡስታዛችን በኮስት ተወያይ፣ አታሳፍረኝም። በፈለግከው ቀን በተመቸ ቀን አሳፍረኝ። በኮንፊደንስ ነው ሲጀመር ይሰራልና ተወያይ እኮ አዳምጪ እኮ እንደዚህ ስላመንሽ ኡስታዝ እባክህ እንዳታሳፍረኝ በኮስት ዲቤት ግባ፣ እውነትን እንድናውቅ በይ። ይኸው ፈቀድኩልሽ። ቀጥይ። ጥሪ አቅርቢለታ። እህቱ ነች ወይም ሚስቱ ነች? እችም ፖለቲካ ስሪልኝ እባክሽ፣ እንደምንም ግቢና ፖለቲካ ስሪልኝ። እንደምንም ግቢና እኔ ጎበዝ እንደሆንኩ እንዲታወቅ እንደዛ እንዲባል እንዲመስል ግቢና እባክሽ። ከኔ ጋር ለምን አትወያይም? ዝም በይና ፖለቲካ ስሪ። ዝም በይና ሙስሊሞችን ጭንቅላታቸውን እንያዝ፣ ቢያንስ እንመልሳለን አይነት ስታፍ ከኔ ጋር በኮስት አይደለም በኮስት ለማንኛውም አሁን ባለኝ እውቀት ላይ ማለት ነው ኔስ አጥቤ ጨምቄ አስጥቼ ቲክቶክ ደግሞ እንዳይገባ ነው ማደርገው። ደግሞ ማለት ነው አይደለም እሱ ከሱ ሶስቱን እኔ ሶስት ፈቅድላችኋለሁ። ሶስት ዞ እንዲመጣ ማለት ነው። ይምጣ። ከሱ የተሻሉ ትልልቅ ኡስታዞቹን እዟቸው ይምጣ። ሶስት ፈቅድላችኋለሁ። ብቻ ይንገባለሁ። ሶስት አስከትሎ ይምጣ። ሶስቱን ጥሪ ያደረኩላቸው እነኛ ሶስቱን ደርቧቸው ይምጣ። ብቻዬን እንገባላቸዋለሁ። በኮስት ገርፌ ግብዓተ መሬታቸውን ፈጽሜ እልካቸዋለሁ። ያውቃሉ ምን ሌብል ላይ እንዳለን ያውቃሉ እኮ ማለት እዚህ ከመበጥረቅ ወንድ ከሆንክ ለምን አትገባም? ያው ጥሪ አቅርቢለት። አንቺም እስቲ ከፍ በይና እስቲ እንደ እህትሽ ዘለሽ አትወጪም ብዬ አስባለሁ። እባክህ ኡስታዛችን አታሳፍረንም፣ እንተማመንብሃለን። በኮስት ዲቤት ግባ በይ እስቲ። ያው ስሙን ጥሪና በይ እስቲ ጥሪ አቅርቢለት። እኔማ አልኩት እኮ አይመጣም።
እንደ ነብዩ ከከድጃ ቀሚስ ስር እንደማይወጣው የሆነ ነገር ሲመጣበት ሮጦ እንደ ከድጃ እና አይሻ ቀሚስ ውስጥ እንደሚገባው እኔ ፊት መቼም አይመጣም። መቼም ያው ጥሪ አቅርቢለት እስኪ አንተ መሄድ አትችልም። አይ ጥሪ አቅርቢለት። እኔ እሱ በመሄድ አይጠበቅብኝም፣ እሱ ምን ቤት መምጣት አይጠበቅበትም። ከውስጥ እንገናኝ እስኪ ወንድ ከሆነ ከዚህ ተረት ከምታወራ ጎበዝ ኡስታዝሽ ከቤቱ እንደማይወጣና ተረት ተረት እንደሚያወራ ገብቶሻል ማለት ነው። እኛም እያልን ያለነው ይሄንን ነው። አንዱን አይደለም ለሶስቱ ፈቅጄላቸዋለሁ። ሶስቱም ሆነው ይምጡ። ከአዳምጪ ለሶስቱ ፈቅጄላቸዋለሁ። ሶስቱንም በኮስት ገባላቸዋለሁ። በአንድ ቀን በተመሳሳይ ሰዓት ገባላቸዋለሁ። ግብአተ መሬታቸውን ነው የምፈጽመው። አሁን ባለኝ እውቀት ላይ አሁን ባለኝ አረዳድ ላይ እነሱ 10 ምናምን ዓመት ነው ያገለገሉት። 10 ምናምን ዓመት እኔ ማክሲመም ገና 3ኛ ዓመቴ ነው። ለአንዴና ለመጨረሻ ግብአተ መሬታቸውን ፈጽማለሁ። አይ ቲንክ ዋናቸው ኡስታዝ ወደ 20 ዓመት ምናምን አገልግሏል ቆይቷል ሲናገር እንደሰማሁት። ሌሎቹ ከ10 ምናምን ዓመት በላይ ነው። ደግሞ ቲክቶክን እንዳያዋት ነው ማደርጋቸው። ለሶስቱ ፈቅጄላቸዋለሁ። በተመሳሳይ በአንዴ ገባላቸዋለሁ በኮስት ግን አጤረራ ጥለው ነው የሚመጡት። ይህንን ንገሯቸው። እኔ ጋር በጭንቅላት ነው እንጂ በአጤረራ አይደለም። ቀጥታ ዳይሬክት ነው የምንከፍተው። የተቀባች አጤረራቸውን እንደ ነቢያቸው ድንጋይ ነበር ቂጡ የሚጠርግበት፣ አጤረራቸውን ቂጣቸውን ይጥረጉባት። በጭንቅላታቸው ነው። አጤሬራው ጭንቅላታቸው እኮ ነው። እሱን አስቀምጠውማ እንዴት መግባት ይችላሉ? ካለሱ መንቀሳቀስ ይችላሉ? የለም። አንቺም እኮ አሁን ነገ እኮ ሻዳ ትይዣለሽ። ሳዳ ይሄ እኮ አዲስ አይደለም ለእኛ። ነገ ሻዳ ትይዣለሽ። እዚህ ቤት ስለቆየሽ ነገ ሻዳ ያስይዙሻል። ከዛ አበበች ምናምን መባል ነው የሚጠበቅብሽ። የሆነ ፕሮፋይል ታደርጊና የአንዷን አርቲስት ፕሮፋይል ታደርጊና ሻዳ ያዘች። የሆነች አርቲስት እንደውም ጽፋልኝ ነበረ። አዛ አድርገዋት እንደዚህ ለቀውባት መጮህ አይጠበቅብሽም። ያው ሙስሊም ከሆንሽ መዋሸት ግዴታ ነው። ማሻላ ለመባል የሆነ አሻንጉሊት ፕሮፋይል ታደርጉና እፎይ ምንድን ነው? ሙስሊም ነው? ማን ነው የሚዋሸው? ሙስሊም ነው? ማን ነው የሚዋሸው? መዋሸት ይቻላል አይቻልም? በምን በእናንተ እና በእናንተ ነው እንጂ መዋሸት የሚቻለው። መልካም ቆይ እሺ፣ ቆይ አዳምጥ። የናጅራን ክርስቲያኖች ቆይ አዳምጥ፣ ተረጋጋ። የናጅራን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም? ሚት አድርጊ አንቺ። ቆይ ቀድሰዋል አልቀደሱም? ጀማል ማይክን አንሳ። አትያዘኝ በለው። ክርስቲያን ነኝ ይመስል ቀድሰዋል አልቀደሱም? ያው ሊቀድሱ ይችላሉ፣ ግን ሙሉ መረጃ የለኝም። ሊቀድሱ ይችላሉ። ያው የክርስቲያኖች ሙስሊሞች ቸር ስለነበሩ ሊቀድሱ ይችላሉ። ኦኬ። ስለዚህ አሁን ክፉ ሆናችሁ ነው የከለከላችሁት ወይንስ አሁንም መቀደስ ይቻላል? ምንድን አሁንም መቀደስ ይችላሉ ወይንስ አሁን ክፉ ስለሆናችሁ ሙስሊሞች መቀደስ ከልክላችኋል? አሁን መስጊዳችሁ ላይ ቸር ስለነበሩ በፊት አልክ ያለው ኡስታዝ አቡበከር የሚሰራ ፖለቲካን የተጋተ ነው። በፊት አላልኩም። በፊት መች አልኩኝ? ሙስሊሞች ለክርስቲያኖች ሙስሊሞች ቸር ስለነበሩ ማለት ነበሩ ፓስቴንስ ነው። ስለነበሩ ማለት በዛን ሰዓት የነበሩትን የሚያመለክት ነው። ያለፈ ቴንስ ነው። ስለዚህ ኃላፊ ቃል ተናግረሃል። ስለዚህ አሁንስ ክፉ ሆናችሁ ነው የከለከላችሁት ወይንስ አሁንም ይቻላል? መች ተከለከላችሁ? ተቸግራችኋል እንደ መስገጃ አጣችሁ? ጎበዝ። ስለዚህ መስጊድ ውስጥ ቅዳሴ መቀደስ እንችላለን። አዳምጥ። ቅዳሴ መቀደስ እንችላለን መስጊድ ውስጥ ማለት ነው። ለእንዳንተ አይነቱ ግን ላይፈቀድለት ይችላል። ሁሉም ክርስቲያን አንድ አይደለም። እሺ ተወኝኔንና ክርስቲያኖች ግን መስጊድ ውስጥ ገብተው መቀደስ ይችላሉ።
አልገባኝም። ምን ለማለት ፈልገህ ነው? ክርስቲያኖች መቀደስ ይችላሉ መስገጃ አጥተዋል ወይስ ምንድነው ነው? እኮ ይችላሉ አይችሉም? ያኔ አርገዋል ብለህናል። አሁንስ ያኔ ደግ ስለነበሩ ብለሃል። አሁንስ ትክክለኛ ሙሉ መረጃ ይኸውልህ እንትን ትክክለኛ መረጃ ላይሆን ይችላል እንጂ ማለት ነው። ገባህ? ሊሰግዱ ይችላሉ እንጂ ሙሉ ሰግደዋል ለህ ደግሞ ሊሰግዱ ይችላሉ ነው። ስለዚህ በመሰለኝና እምነትን የመሰረትከው በመሰለኝ ነው ማለት ነው፣ በእውቀት አይደለም። እንዴት ሊሆን ይችላል ላይሆን ይችላል እያልክ እኮ ነው። ሃይማኖት እንደዚህ የሚል መጽሐፍ አንብበሃል? በመሰለኝ እየመለስክልኝ እንደዛ የሚል ትላለህ እንደ የምን መጽሐፍ ነው ማነበው? አንተ እኮ በመሰለኝ ነው እየነገርከኝ ያለው። ጥያቄ ስጠይቅህ ሰምተህ ነው አንተ ኡስታዞች ሲያወሩ፣ አንተ ደግሞ ኡስታዞች ሲያወሩ ይቀድሳሉ ብለዋል ኡስታዞች። ትተማመናለህ በኡስታዞች ንግግር? ኧረ በለው ከምንም በላይ ነው የምተማመንባቸው። እሺ ኡስታዝ አቡበከር የናይጄሪያን ክርስቲያኖች መሐመድ እንዲቀድሱ ፈቅዶላቸዋል ብሏል። ትክክል ነው ብለህ ታምናለህ? ኧረ እንደዛማ ከሆነ ትክክል ነው። ኦኬ ስለዚህ ቀድሰዋል ማለት ነው። አሁን እንደዛ ካለ ቀድሰዋል ማለት ነው። በቃ የሆነ ሳለ ተቸግረው ቀድሰው ሊሆን ይችላል። በቃ አለቀ። ኦኬ ማስረጃውን አሰማው ክርስቲያን። አንተ ግን ማስረጃውን ታመጣለህ። እሱ ካለ ትክክል ነው ስላልክ ኡስታዝን ስለተማመንክበት ከሳሂህ ሙስሊም ወይም ከቡሃሪ ወይንም ከቁርአን ላይ ታመጣልናለህ። ልጁ በደንብ አልተረዳም። ተረድቷል። አንቺ ዝም በይ ሳዳ፣ ዝም በይ። ተረድቷል፣ ገብቶታል። ከአንቺ የተሻለ እውቀት አለው። ኧረ እኔ ከሰው የተሻለ እውቀት የለኝም። እና ከምን የተሻለ ነው እውቀት ያለ? እኔ ሰው ነኝ። ስለዚህ ከኔ የተሻለ እውቀት የለህም። እናመሰግናለን። ከአንተማ ሊኖረኝ ይችላል። እናመሰግናለን። ምን ነው ይሰማል? እሺ ይሰማል። ኦኬ ሰዓዳ በደንብ እስልምና ውሸት መሆኑን ተረድተሻል። ምንም እንዳትመልሱ ዝም በሉ ገብታችሁ። ቁጭ ብለሽ ግን እዚህ እየተማርሽ ነው። በጣም ጥሩ ነው። ኡስታዞችሽ ለምን ነው ታውቂያለሽ? እስልምና በእርግጥ አትጠይቁ ይላል። ከጠየቃችሁ ትክዳላችሁ። በእስልምና መጠየቅ አይቻልም። በጠየቃችሁባት ነገር ትክዳላችሁ ስለሚል ማለት ነው። አንቺ ጎበዝ ነሽ። ስለዚህ የኡስታዞቻችሁን ሐሰትነት ተረት በምንድን ነው የምታርፉት ማለት ነው? እንዴት አንቺ ቆይ አንዴ ሳዳ ኧረ አንዴ ተረጋጊ። ሶሪ አሁን ጭንቅላት ያለው ሰው ነው የሚፈልገው። ስለዚህ ምንድነው እምነታቸው ለውሸት ሳይሆን የሚገዙት ለእውነት ሳይሆን የሚገዙት ለውሸት ነው የሚገዙት። እስልምና ማለት መገዛት ማለት ነው። የሚገዙት ለምንድነው? ለውሸት ስትገዢ ነው እውነት ታፍኖ እንዲቀመጥ የምትፈልጊው ማለት ነው። ለዛ ነው ይሄ ለምሳሌ ልክ እንደዚህ ኡስታዝ ተረት እንደተናገረው ኋላ ውይይቱን እንቀጥል ያደረጉ ኢሳን የሚገዙ ወደ ሌላ ክርስቲያኖች ተመለሰ። ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያው ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች እውነት ነው ያስብላል። ውሸቱ ነው። በስመ አብ መቀደድ ይቻላል እንዴ ብሎ ነው በስመ አብ እያሉ ሙድ እያዘበት ነው ትላለህ። በቃ ጀማል በሽር ይሄ ኡስታዝ ልክ ነው ወይስ ተሳስቷል? አንዴ አንቺ በቃ ሚውት አድርጊ። ዝም በይ አንቺ ሁለት ሆነሽ ነው ማውራት ያለብሽ። ጀማል በሽር እንደዚህ የሚላለው ወይስ የለም? ቀጥል ጀማል። የተናገረው ነገር ትክክለኛ መረጃ ነው ወይስ በውሸት ነው? በውሸት አይናገርም። ስለዚህ የተናገረው ነገር አይናገርም፣ ግን የራሱ ምክንያት ሊኖረው ይችላል። የተናገረበት ምክንያት የተናገረው ትክክለኛ ነው ማለት ነው አይደል? የራሱ የሆነ ምክንያት ሊኖረው ይችላል። ማስረጃ አለ? ቆይ ለዚህ መጀመሪያ ማስረጃ አለ?
ትክክለኛ ነው ማለት የተናገረው ነገር እውነተኛ ስለሆነ የራሱ የሆነ ምክንያት ሊኖረው ይችላል። የተናገረበት በቃ አለቀ። አሃ ምን ይሄን እኮ ማፋቀር እንጂ እኮ የተናገረበት ምክንያት እኮ እያፋቀረ ነው እንጂ እኮ ሌላ ነገር እየተናገረ አይደለም። ኖርማል ነው በቃ ምንም የጥላቻ ነው የምትለው በፍቅር ስለዋለ ፍቅር እኮ ነው። አይ ነብይ ጨፍጭፎ የገደላቸውን አካላት መስጊድ ውስጥ አሰገደ ማለት ነብይ ጨፍጭፎ ያጠፋቸውን ክርስቲያኖች መስጊድ ውስጥ እያሰገደ ነበር ይሰግዱ ነበር ምናምን እያለ እየቀጠፈ ነው እንጂ ምንም ፍቅር እያወራ አይደለም። የጠፉ ክርስቲያኖች እዛ እንዳይኖሩ ከከለከለ በኋላ ነብይ መስጊድ ውስጥ ሁሉ ያሰግድ ነበር ማለት ታሪክን ጨፍጭፎ የሚል መረጃ አዳም እሰጣለሁ አንድ ሚታርገንሽ ይሄ ቅጥፈትና ውሸት ነው። ስለዚህ የኛው ኡስታዝ እውነቱን የተናገረው ወይስ ዋሽቷል? ፕሬሳዳ አስወርደሻለሁ። አሁን ጣልቃ መገቢ ከሆነ ተራ ጠብቂ። ጣልቃ ተለቀጠልቃት ወይ እድል ተሰጥቶሽ ስታወሪ ነበር። በሽር ማይክን አንሰው። ይሄ ኡስታዝ ትክክል ነው ወይንስ ዋሽቷል? አልዋሸም እያልኩ እኮ ነው። አልዋሸም ምንም ቢሆን አልዋሸም። አለቀ። የራሱ ምክንያት ሊኖር ይችላል የተናገረበት። ጀማል አዳምጥ። ስለዚህ ናጂያን ክርስቲያን መናገር ካለበት አዳምጥ። ስለዚህ ናጂያን ክርስቲያኖች መስጊድ ውስጥ ገብተው ቀድሰዋል ማለት ነው። ስለዚህ ናጂያን ክርስቲያኖች መስጊድ ውስጥ ገብተው ቀድሰዋል ማለት ነው። አለ አይደል? እንደሰማው ነው በቃ። ጎበዝ። ኦኬ ኔክስት አስደምጠው። የዛኛውን ኡስታዝ እኮ የራሱ የሆነ ምክንያት ነው የተናገረበት። ያው ቀድሰው ሊሆን ይችላሉ። እኔ እዚህ ላይ እርግጠኛ አይደለሁም። ብራዘር አዳምጥ። በቃ ችግር የለውም። እኛ ቀድሰዋል ብለን ተስማማለን። አዳምጥ። ቆይ እርግጠኛ መሆን ካልሆንክ አዳምጥ። ኦኬ አስቀጥለው። እሺ አልሐምዱሊላህ ሰላም አላ ረሱሊላህ። እኔ ኮሚኒቲ እያስኩ አይደለም። አሁን አዳምጥ። ኡስታዞችን አዳምጥ። ኡስታዝን አዳምጥ። አንዴ ጀማል ተረጋጋና ኡስታዞች ናቸው እስካሁን የተከፈቱት አዳምጣቸው። እሺ እኔ ሁሉንም እቀበላቸዋለሁ ብለህ ስላመንክ ስለተናገርክ መልሱን አብረን እንሰማለን። አላህ ሱብሓነሁ ወተዓላ ኸይሩን ይቅጠመን። አሳልፈው የእሱ ምላሽ አለው። طيب الحمد لله والصلاة والسلام على رسول الله ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲሱ መልሰውታል ዑለማዎች። ኢማም ቡኻሪ ያኛውንም ኡስታዝ ድገመው መልሰውታል። ውሸት ነው። የለም ብቻ ታምጣ ሙሉ የሆነ ነገር እስከ መጨረሻው አስደምጠኛል። ቆረጥ አድርገህ ማለት ለምን ታመጣለህ? አዳምጥ። ደጋግመን ሰምተነዋል። ዩቲዩብ ላይ ግባና አዳምጠው። ያንን መረጃ መጡ እንዴ ኡስታዝ አባበሉ የሚያወሩት ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሂህም አይደለም። ግን አንድነን ብለው ከሌላ እምነት የለም አልተደረገም፣ ውሸት ነው። ስለዚህ አሁን በአንተ አባባል መሰረት እነኚህ ኡስታዞች ነው እየዋሹ ያሉት ወይንስ ኡስታዝ አቡበከር ነው እየዋሻ ያለው? እኛን ተሆነ አሁን ለጊዜው አምጣ። የትኛው አዲስ አምጣ? አዲሱን የትኛው? ቡሃሪ ላይ ነው? ሙስሊም ላይ ነው? አቡዳውድ ነው? አናሳይ ላይ ነው? የትኛው? ኢብን መጃ ላይ ነው? አምጣው። እሱ እኮ ሰሂህ አይደለም እንጂ ሰግደዋል ነው። ኦኬ ደኢፍ ማለት ውሸት ነው አይደለ? ኦኬ ቡሃሪ 6 አንዴ ክፈትልኝ ክርስቲያን። ቡሃሪ 106 ሶሪ እርግጠኛ ያልሆነ
ተረጋጋ። ቡሃሪ 106 ላይ ደግሞ ነብይ እንዲህ ብሏል። ተረጋጋ። ሚውት አድርግ። እፎይ አንድ ያደ ተረጋጋ። ኧረ በእናትህ ተረጋጋ። ታታብ እያደረግ ተማር። በቃ ቀጥል፣ አንብበው። ያ ሳሂህ አልቡኻሪ 106 ላይ ምን ይላል? አሊ እንደተረከው ይልና the prophet said ነብዩ እንደዚህ አለ don't tell a lie against me for whoever tells a lie against me then he will surely enter the hellfire በእኔ ላይ ውሸትን አትናገሩ፣ በእኔ ላይ ማንም ውሸት ቢናገር ገሃነም እሳት ይገባል። ስለዚህ ከሁለት አንዱ ዋሽተዋል። ከሁለት አንዱ አካላት ዋሽተዋል፣ የገሃነም ናቸው። ሙባረክ እንኳን ደህና መጣ። ሙባረክ ድምፅሽ አይሰማም። አንቺ እራት ብይ በደንብ። በመሐመድ ላይ ዋሸው ማን ነው? ሰግደዋል ብሎ ያስተላለፈ አካላት ይሄን የሚያስተምሩ ወይንስ አልሰገደም፣ አልተሰገደም፣ አልተደረገም ያሉት ናቸው ገሃነም የሚገቡት? የትኞቹ ናቸው? ሳዳ እየሳቀች ነው። ኡስታዞቼን ገሃነም ልክተታቸው እያለች ነው። ሳዳ ይመችሽ። ስትራግል እያደረገች ነው ከምር። በቃ ኡስታዞቿም ቤትም ልትታደጋቸው አልቻለችም። ገሃነም የሚገቡት የትኞቹ ሳይድ ያሉት ናቸው? ተደርጓል በሚሉት ሳይድ ያሉት፣ ነቢያችን አሰግዷል ሰግዷል በሚሉት ሳይድ ያሉት ናቸው ቀጣፊና ውሸታሞቹ፣ ወይንስ ውሸት ነው አልተደረገም በሚሉት ሳይድ ያሉት ናቸው ገሃነም የሚገቡት? የትኞቹ ናቸው? የትኞቹ ናቸው? ሳዳ እስቲ ንገሪን። አሁን እንደውም ያንቺ ምላሽ እንስማ እስኪ። ሌሎቹ ሲያወሩ ብቻ እንደ ጣልቃ ምገቢው አረ ድምፅሽን ከፍ አድርጊ፣ አይሰማም። ድምፅሽን ከፍ አድርጊ። በቃ አንቺ እንኳን ይሰማል ክርስቲያን። አረ ምንም አይሰማም። መደናቆር ነው የሚሆነው። ድምፅሽ በጣም አይሰማም እህታችን። ስለዚህ ከሁለት አንዳቸው ገሃነም ገቢዎች እንደሚሆኑ ምንም ጥርጥር የለውም። ሙባረክ ሙባረክ ታወራም? ሙባረክ አለ? እስኪ ማይክን ክፈተው ካለ ሙባረክ። ከድር የሚወዳቸው ኡስታዞች ናቸው። ከድር እንዴት ነው? እንኳን ደህና መጣ። አላ እንዴት ነው? አለን አለን። ኡስታዞች እርስ በርስ እየተባሉ ነው። እንዴት እናድርጋቸው? ምንድን ነው? እነ ያሲን ኑሩ እነ አቡበከር የተለያየ የቴሌቪዥን ፕሮግራም ላይ ሄደው የተለያየ አንዱን ታሪክ አውርተዋል። በመስጊድ ውስጥ ቅዳሴ ናጅጋን ክርስቲያኖች ሲቀድሱ ነበር ብሎ፣ ሌሎቹ ኡስታዞች ደግሞ ምን ብለዋል? ነው ውሸት ነው አልቀደሱም እያሉ ነው። ተቀድሷል ብለህ ታምናለህ አንተ? እነ ያሲን ኑሩ እና አቡበከር ያሉትን ትቀበላለህ? እሰማለሁ። ከድር አይሰማህም? ከድር አለ? ኔትወርክ ዞታል ይመስለኛል። ባይዘ አባሾቹ ኡስታዝም ተጠይቆ ይህንን ጥያቄ ምላሽ ሰጥቷል። ነው አይቻልም ብሏል። የቤተክርስቲያን ክፈተው ቴሌግራም ላይ አድርገው። በዚህ ጉዳይ ላይ ቀድሰዋል ወይ ተብሎ ተጠይቆ ነበር። አዳምጪ አንቺ፣ ምንም ድምፅሽ አይሰማም። አዲስ አፍቃሪ ነው የምትመስዪው። አዲስ ሲያፈቅሩ ሰው እንዳይሰማባቸው ቤት ይላሉ።
እና እንደዛ ነው ያደረግሽው አንቺ። የአባሾቹም እንደዚህ ብለው ምላሽ ሰጥተዋል። አሁን የዋብያ ኡስታዞች ሲቀጥፉ አይተው የአባሾቹ ይኸው ምላሽ ሰጥተዋል። የአባሾቹ ምላሽ ስሙ። ዒሳ የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነቢዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ። የማንኛው ሙስሊም ነው ይህንን ነገር እንደው በትክክለኛ አድርጎ የሚወስደው? ትክክለኛ ነገር ነው ብሎ የሚገነዘበው ማንም ሙስሊም ዒሳ የትኛው ሙስሊም አይወስድም ነው አይቀበልም። እዚህ አምልኩ እዚህ ቀድሱ ብለው ማን ነው እሱ? ኔቨር አይሆንም። የዋብያ ኡስታዞች ግን ካልዋሹ የሆነ ነገር ስለማይሆን መረጃ ብቻ የምታመጣ ከሆነ የምታወራው ፕሊዝ። መረጃ ብቻ የምታመጣ ከሆነ መረጃ ብቻ አትጩህ በእናትህ። መረጃ ካለ ብቻ አታስገቡት። እንደዚህ አይነት ደደቦችን አታስገቡ ከወጡ በኋላ። መረጃ የምታመጣ ብቻ ከሆነ የምታወራው። ዝም ብለህ ልጩህ አትግባ። አቡበከር አለ ሶሪ ሙባረክ መስገነው እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ናቸው? ይመስገነው። በመስጊድ ውስጥ ቅዳሴ መቀደስ ይቻላል ብለህ ታምናለህ? መስጊድ ሳይሆን አሁን አንተም በመጽሐፍ ቅዱስ እኛም ደግሞ ያለውን ነገር ብናወራ አይሻልም? ይሄ በሰው የተወራውን ይዘህ ዝም ብለህ በቁጣ ቁጣ ከሚታወራ ቁርአንና መጽሐፍ ቅዱስን እንትን ብትል አይሻልም? ኡስታዞቹ ያወሩት ተረት ተረት ነው ወይንስ ቁርአንና ሐዲስ ላይ አለ? አይ ስለ እነሱ እኔ ብዙም ላላውቅ ይቻላል። አዲስ ሰለምቴ ነኝ እኔ። አዎ አዲስ ሰለምቴ ነህ? አዎ። ኦኬ ከምን ነበረ እምነት? ቆይ ከፍ እናድርገው፣ አቀባበል እናድርግለት። ምን ነበር በፊት እምነትህ? ካቶሊክ። ካቶሊክ ምን ማለት ነው? ካቶሊክ ማለት ምን ማለት ነው? እሱ ያው ሰው የሰጣ ስያሜ ነው ከመጽሐፍ ቅዱስ ውስጥ። ምን ማለት ነው? ካቶሊክ ማለት ምን ማለት ነው? ምንድን ነበር የሚባለው? እየጠየክ ነው? ምንድን ነው ካቶሊክ? አንተ ስታወራ እስኪ በፍቅር አውራ። ይሄ በሃርድ ምን ማለት ነው ካቶሊክ ማለት? ከእንዳንተ አይነት ምን እንማራለን እኛ? ምን ማለት ነው? ተመካከሩ፣ ችግር የለውም። ምን ማለት ነው? ሚት አድርገህ ሰርች አድርገህ በቃ እስልምና ፖለቲካ ያው ወጣ። እያችሁ ወጣ ገና በአንድ ጥያቄ ማለት ነው። ለምን ካቶሊክ እንዳለ ታውቃላችሁ? ኦርቶዶክስ ቢል አጠና ቁጭ ብሎ ኦርቶዶክስ ቢል ይጠይቀኛል። ስለዚህ ካቶሊክ ብል ስላልተለመደ አይጠይቀኝም ብሎ አስቦ ነው አይደለም? ያ ፕሮቴስታንት ብል የተለመደ ነው። ካቶሊክ ኦርቶዶክስ ብል የተለመደ ነው። ካቶሊክ ብል ግን አይጠይቀኝም ማምለጥ እችላለሁ ብሎ ነው። ሁሌ ውርደት፣ ሁሌ ውሸት የእስልምና መገለጫ። አሁን ምንም ስድብ አልተሳደብኩም፣ አይታችኋል። ካቶሊክ ማለት ምን ማለት ነው ብዬ ስል ከኋላ ያለው ምን ነበር አለው ጠየቀው። ከዛ መልስ ሳይሰጠው ሲቀር ለምንድን ነው አንተ የምትሳደበው? ሁሌ ጥላቻ፣ ሁሌ ስድብ፣ ከአንተ ምን እንማር ብሎ ቶኑን ቀየረው። ምን ላይ ሳይሰጠው ሲቀር ጊዜ ከአንተ ምን እንማር ብሎ። አቤት ውርደት፣ አቤት ውርደት! እስልምና በልጆቿ ዘንድሮ እንደተዋረደች ትቀጥላታለች። እንደተዋረደች እድሜ ልኳን ሰለምቴ ብለህ ስምን መጻፍ ትችላለህ። እንደተዋረዳችሁ ትቀጥሏታላችሁ። እኛ ቤት ተሳስታችሁ ከገባችሁ እድሜ ልካችሁን ትዋረዷታላችሁ። ውርደታችሁን እያጋለጥን እስልምና ፖለቲካ፣ እስልምና ውሸት ራቁቱን እናስቀረዋለን። እንደዚህ ወራዳ ኡስታዞቻችሁ ወራዳ፣ እናንተ ወራዳ። ሶሪ ይሄ መገለጫችሁ ስለሆነ ነው። ውሸት መገለጫችሁ ስለሆነ አዳዲስ ስም እየጻፋችሁ ሰለምቴ ማለት መለጠፍ ትችላላችሁ። መፍታችሁ ነው። የሚከብረው አምላካችሁ በውሸት ስለሆነ ሳዳም ሰለምቴ ነች። ከፍ እናርጋት እስቲ ከፍ እናርጋት። ምን ነበር በፊት እምነትሽ ሳድዬ?
ሳዳ አስባ በቃ እኔም ሰለምቴ ነኝ አለች። በቃ እስልምና ምላሽ ሲያጡ መጨረሻ ላይ የሚያደርጓት ነገር ምንም በቃ ሲጨንቃቸው በቃ ሰልሜ ነው ብዬ ፖለቲካ ልስራ። ሳድዬ ከገባው ጀምሮ ይኸውልሽው ለ3 ሰዓት ተኩል ያህል አብረሽኝ ቆይተሻል። መጨረሻ ላይ ሲጨንቅሽ በቃ እኔም ሰለምቴ ነኝ አለች። ለነገሩ እውነቷን ነው፣ ሰለምቴ ነች። ምክንያቱም ከተወለደች በኋላ ነው ይሄንን አጋንንት የሆነ አስተምሮ የተቀበለችው። ቤተሰቦቿ እንድትቀበል አድርገዋታል። እናትሽ ነች ወይንሽ አባትሽ? ያው እናትና አባቷ ሙስሊሞች ስለሆኑ በእነሱ አማካኝነት ሰልማለች። እናትና አባቷ ሙስሊሞች ስለሆኑ ሰልማለች እና አጋንንታዊ አስተምሮቱን ተዋህደዋል፣ ተከትለዋለች። ሳድዬ ማይክሽን አንሺ እስቲ። ሰለምቴው አበባ እንስጥሽ። ማይክሽን አንሺ እስቲ። የቲክቶክ ኡስታዞች ናቸው አለችን ያስተማሯችሁ እንደዚህ አይነት ውሸት። ሳድዬ በእናትሽ ማይክዋን አንሻት። የትኛው ኡስታዝ ነው እስቲ እንደዛ በያለሽ? ሳዳ የትኛው ኡስታዝ ነው? አይዞሽ ብዙም አንቺን አናዋርድሽም፣ እንደ ሌሎቹ ብዙም አናዋርድሽም። ንገሪን እስኪ። ስልጣን አሰልጥነውሽ ነው እንዴ? አሰልጥነዋችሁ ነው እንደዚህ በሉ ምናምን ብለው ያሰለጥኗችኋል? ለምን ስምሽን ቆይ ሳድዬ ለምን አታወሪም? ስምሽን ለምን ሰለምቴዋ ምናምን አትይውም? ሰለምቴዋ ብትይ እኮ ስምሽንም አሪፍ ይሆን ነበር። ግዴታ ማለት አለብኝ? አሃ እንደዛ ብትይ በጣም ደስ ይላል። ለምን መሰለሽ? እንደዛ ብትይ ሞር በቃ ሙስሊሞቹን ማሳመን ትችሉ ነበር፣ ክርስቲያኖችንም እንደዛው። ውሸት እንዴት ነው? በጣም ነው የሚቻለዋል በእናንተ። ኦኬ ምን ነበር እምነትሽ በፊት ሳድዬ? አሁን ሙስሊም ነኝ እኮ። ሙስሊም ነሽ? ጎበዝ ሙስሊም ነሽ። ሰለምቴ ስትይን እኮ እኛ ግራ ገብቶን ነው። ከሙስሊም ከአባሽ ይሆናል ወደ ዋብያ ይሆንሹ። በፊትማ ምን መሰልኩ ኦርቶዶክስ ነበርኩ። ኦርቶዶክስም ነበረች። ኦርቶዶክስ ምን ነበረ ሳድዬ? ኦርቶዶክስ ምን ነበር? ኧረ ተይ ማይክሽን አንሻት። የ6ኛ ክፍል ኡስታዙን የላከሽ ሳዳ እንደዚህ በይ ብሎሽ ነው? ሚስጥር አትደብቂ። የምር የኔ ውድ ንገሪኝ እስቲ። ምክንያቱም እነዚህ ቲክቶክ ላይ ያሉ ኡስታዞች ጋንም ነው የሚልኩሽ። ሂጂና እፎይ ጋ ሰለምቴ ነኝ በይ ብሎሽ ነው 6ኛ ክፍል የወደቀው ኡስታዝ። የኔ ቆንጆ አይዞሽ፣ አትፍሪ፣ ድፈሪ። እዚህ ቲክቶክ ላይ ያሉ ወራዳ ኡስታዞችን አፍረሽ አትደብቂን ሚስጥር። እንደዚህ በይ ብሎሽ ነው አይደለ? ፖለቲካ እንዲንስራ ቢያንስ መጨረሻ ላይ ስትወጡ ሰለምቴ ነኝ በሉ ብሏችሁ ነው አይደለ? እስልምና በውሸት ነው የሚጸናው። ሳድዬ ስንት ጊዜ ቤታቸውስ ክርስቲያን ነኝ እያልሽ እንደዛ አላሰለሙሽም? 1 3 4 ነው ገና የመጀመሪያ ቀንሽ ነው እኛ ጋ ሲልኩሽ። በቃ እንዲህ ነው ድራማ የሚሰሩት። መስጊድ ላይ ሰርተሽ ታውቂያለሽ? ስፈጠርም ለምን እንትን እላለሁ። ጎበዝ፣ ስፈጠር ሙስሊም ነኝ ጎበዝ። እኛም ያልንሽ እኮ እሱን ነው። ግን ለድራማ ስትይ ደግሞ ኦርቶዶክስ ነኝ እንድትይ ያደርጉሻል። የመከረሽ አለ? አትዋሽ፣ ንገሪኝ እውነቱን እስቲ። የመከረሽ ሰው አለ? አትዋሽ አለ? የሆነ አካልማ መክሮሻል። ለምን ትስቂያለሽ? የሆነ አካል መክሮሻል። እርግጠኛ ነኝ ቲክቶክ ላይ ያሉ ወራዳ ኡስታዞች እንደዛ በይ ብለውሻል። ሚስጥር አውጪ እስቲ ዛሬ። አይዞሽ እኛን እንደብቃለን ሚስጥርሽን። ሪከርድ እንዳታደርጓት። በቃ ሳዳ ታማኝ ነች፣ እውነተኛ ነች። በጣም ገርሟት እየሳቀችም ነው። ቢያንስ በቃ እንደዚህ ብለን ሰው እየሰለመ ነው ሰው እንደዚህ ነው እያል ድራማ እንስራ ይላሉ አይደለ ኡስታዞቻችሁ? መሀይም ስለሆኑ እኮ ነው የሚያመልኩት እኮ አጋንንት ስለሆነ ነው። ሳዳ እንደዛ የሚያደርጉት ወራዳ ውሸታም ስለሆኑ እኮ ነው። በማስተማር ስለማይሞግቱ ነው። በእውቀት ላይ ሳይሆን በፕሮፓጋንዳ ላይ፣ በእውነት ላይ ሳይሆን በውሸት ላይ ስለተመሰረቱ ነው። እኛ ጋር ስትመጪ ግን ብትፈልጊ ነይ ብትፈልጊ ሂጂ፣ እምነቱ አስተምሮቱ ሀቅ ላይ እንጂ ፕሮፓጋንዳ ላይ ውሸት ላይ አይደለም። ሳዳዬ ያው ታዝበሻል። መረጃ ብቻ ነው የምንጠይቀው እኛ። ድራማ ሰሩልን አንልም። አየሽ፣ ይሄን ብቻ በማየት እናት አባትሽን፣ እህት ወንድሞችሽን፣ ጓደኞችሽን፣ በዙሪያሽ ያሉትን
ከእስልምና እንዲወጡ መምከር አለብሽ። አንቺም ከእስልምና ውልቅ በያውልሽ በጓዳ በመጀመሪያ ሳድዬ አዳምጪ። ቆይ በአንድ ጆሮ ደግሞ አፈሰዋለሁ ማለት ነው። እውነት ስለሆነ ነው። አሁን ሰማለሁ በአንድ ጆሮ ላይ አፈሰዋለሁ ማለት እኮ አንቺ ምንድነው እሱ እያደረግሽ ያለሽው ማለት ነው። ሰምተሽ ምክሩ ትክክል መሆኑ ገብቶሽ ምታፈሺ ከሆነ ትጠየቂበታለሽ፣ ትቀጭበታለሽ። ክርስቶስ ይወድሻል። ከአጋንንታዊ አስተምሮ ከሐሰት ትወጪ ዘንድ ጸሎት እናደርግልሻለን። ጌታ በነገር ሁሉ ያግዝሽ፣ ይርዳሽ። ይህንን ነው ልልሽ የምችለው። ከድር እንኳን ደህና መጣ። ወደ ጨለማ ነው እንደሚመጣው። ከድር እንኳን ደህና መጣ። ሊትወርክ አስወጥቶኝ ነው። እንዴት ነህ? አለን። እንዴት ነው? አለን። የነ ኡስታዝ አቡበከር ቅጥፈትን እያዋረድን ነበር። የነ ያሲን ኑሩን ቅጥፈትን የሌለ መረጃ አምጥተው ሐዲስ ላይም ቁርአን ላይም የሌለን መረጃ በቤተክርስቲያን ውስጥ መስጊድ ውስጥ ቅዳሴ ይቀደሳል ምናምን ነገር እያሉ እየቀጠፉ ነበር። እና የነሱ ሊሆን ይችላል። የእናንተ መስጊድ ላይ ኢቭን በመስጊድ ላይ ቅዳሴ ለምሳሌ እናንተ አላህ አምላክ ነው ብለህ ታምናለህ፣ መሐመድ ነብይ ነው ብለህ ታምናለህ። እኛ እናምንም። እንደዛ ብለን እንድናስተምር መስጊዳችሁ ላይ ይፈቀድልናል? ኧረ ምን ዋብያና ሱፍያ ራሱ አንድ ቦታ እየተማሩ አይደለም? እንዴት ነው ቅዳሴ የሚያክል ሌላ እምነት? እንዴት ይሄ የሌለ ፖለቲካ ነው እንጂ ይሄ የፍቅር ማገኛ ወይ ደግሞ ትኩረት መሳቢያ ናት። ፖለቲካ ሰርተን እንዴት ብለን ክርስቲያኖችን ልባቸውን እንማርከ ነው። ሲስተማቲክ የሆነች አካሄድ እንዴት አድርገን እናጭበርብራቸው ነች። እኛም እያልን ያለ ነው በየሚዲያው ክርስቲያኖች ጋር እየሄዱ እችን ትኩረት መሳቢያ ፖለቲካ ይሰራሉ። ውሸት ነው እያልን ነው እኛ። ውሸት ነው። አስተምሮቱ ራሱ አሁን የሚለያይ ሙስሊም ሆነ ራሱ አስተምሮቱ የሚለያይ አንድ መስጊድ አይግባቡም። ለምን የሆነ እንትን ይፈጠራል እንኳን የተለያየ እምነት ሆነ። ሲጀመር ሀባሽና ዋብያ አብረህ ማሰግድ ከሆነ አንዱን አያሰግድ እየተባልክ እየተጋጨ ባለበት ላይ ኪታቦቻችሁ ላይ እኮ ሀባሹን አጽዳ አስወግድ ከመስጊድ የሚል መጽሐፍ እየጻፉ አይፈቀዳል። ክርስቲያኖችን መጥተው መስጊድ ውስጥ ማምለክ ይችላሉ። ክርስቲያኖች መጥተው መቀደስ ይችላሉ። ቅዳሴ ደግሞ እንዲቀላል ነገር አይደለም። ብዙ ነገር ነው የሚነሳበት። እንትን ነው ምን መሰለህ፣ አሁን አንድ ኢማም የሆነ በቃ አንተ የማታምነውን የሚያምን ከሆነ አንተ የምታምነውን ምክር ከሆነ ኢማም ሆኖ አንተ ሊያሰግድ አይችልም። ኢማም አትሰግድም። በአቂዳ ትንሽ በእንትን ከተለያየህ ማለት ነው። ኢቭን ሙስሊም ሆኖ እንኳን ሙስሊም እያለ በመሐመድ አምናለሁ ባላ አምናለሁ እያለ እንኳን በሲፋቱ ላይ እንደዚህ ከተለያያችሁ ወላ አያሰግደኝም ብለህ የምታስብ ከሆነ መስጊድ ደግሞ የአላህ ብቻ ነው መስጊድ ደግሞ የአላህ ብቻ ነው ከተባለ አላህ ጣዖት ነው እንድል ትፈቅድልኛለህ ወይ ነው? ይሄማ እንዴት ምን ተብሎ የት ላይ ነው የተጻፈው? ይሄ የለም እኮ ይሄ ፍቅር የሚገኝበት ፖለቲካ ነው። ስለዚህ እየቀጠፉ ነው ነው የኛ ሙግት ምንድነው? እሱ እነዚህ ሰዎች እየቀጠፉ ነው፣ ኡስታዞቹ እየዋሹ ነው ነው እያልን ያለ ነው። እነሱማ ፋብሪካቸውን ለማሳደግ ይሆናል። እሱ ይመች ፋብሪካቸውን ለማሳደግ። ኤኒዌይስ የእናንተ ምላሽ አለ እንትና አይቻልም ብሏል። ያሲን ኑሩን ወይንም ደግሞ እነ አቡበከር የተናገሩት ትክክል ነው የምትሉ ከሆነ ልጅ ሙባ ወይንም ደግሞ አቅሳ ሀቢባ ትክክል ነው አላሹም። ይቻላል መስገድ ቅዳሴ መቀደስ መስጊድ ውስጥ ይቻላል። እነ ያሲን ኑሩ ትክክል ነው የተናገሩት። አዎ ቅዳሴም ይፈቀዳል ምትሉ ካላችሁ ያሲን ኑሩን ወይንም ደግሞ ያሲን ኑሩን እና አቡበከርን ውሸታም አይደሉም፣ ሀቀኛ ናቸው፣ እውነተኛ ነው ትምህርቱም እያስተማሩ ያሉትም ትክክል ነው ምትሉን ከሆነ ማይካችሁ ማንሳት ትችላላችሁ።
ክርስቲያን ቀጥላ እንዴ ኡስታዞቻችን እየዋሹ አይደለም እየቀጠፉ አይደለም ብላችሁ የምታምኑ የትኞቻችሁ መቀጠል ትችላላችሁ? ልጅ ሙባ አለ? ልጅ ሙባ አቅሳ ቲዩብ ሀቢብ አላችሁ? ሙስሊሞች መቀጠል ትችላላችሁ። እኛ በኡስታዞቻችን እንተማመናለን። እነሱ አይዋሹም። የሚናገሩት ነገር ነብዩ የተናገረውን ነገር ያደረገውን ነገር ነው ብላችሁ የምታምኑ ከሆነ መቀጠል ትችላላችሁ። አለበለዚያ ሃይማኖታችሁ በተረት ተረትና በውሸት በሐሰት የተገነባ መሰረቱ ፋውንዴሽኑ ውሸት የሆነ ሃይማኖት መሆኑን ታረጋግጣላችሁ። አራውሩ ልጅ ሙባ አለ? አዎ አለው። መጀመሪያ እንትን ሐሳቤ ከማንሳቴ በፊት ሰው እንትን ለቫይራል ምናምን ብሮ የሰራውን ቪዲዮ እያመጣችሁ ሰላም እንዴት ነህ? እንኳን ደህና መጣህ። ኦኬ ይመስገን። የነጅራን ክርስቲያኖች መስጊድ ውስጥ ሰግደዋል ሙሐመድ ፈቅዶላቸው? ኡስታዙ እንደተናገረው ኡስታዝ አቡበከር እና ያሲን ኑሩ እንደተናገሩት ያጠኑ ሰዎች ያውቃሉ። ኦኬ ስለዚህ እነሱ አይዋሹም፣ እነሱ የሚናገሩት እውነተኛ ነው ብለህ ነው የምታምነው? እኔ ለማንም የእውነትና እንትን የማውቀው ነገር የለም። እኔ ስለራሴ ነው የማውቀው። ሙሐመድ ያልተናገረው ነገር ሊናገሩ ይችላሉ? ልጅ ሙባ ሙሐመድ ያልተናገረው እነሱ እንደተሳሰቱ ተሳሰተ የለብንም። እነሱ ተሳስተውም ይሁን እነሱ አውቀውም ይሁን ሊናገሩ ይችላሉ። ግን ነገር ግን አንተ ያንን አንስታችሁ እዚህ ጋር ለጥፋችሁ እዚህ ጋር ያለው ሰው ምን አለ ወንድማችን ሊናገሩ ይችላሉ። ውሸት፣ ሐሰት፣ ተረት ተረት ሊናገሩ ይችላሉ። እኛ እሱን አናውቅም አሉ። ስለዚህ ዘወትር መስጊድ ውስጥ ሄዳችሁ የእነሱን ተረት ተረትና ውሸት ስትሰሙ የሚናገሩት ነገር እውነተኛ ለመሆኑ በምንድን ነው የምታረጋግጡት? የሚናገሩት ነገር በሙሉ ውሸት ላለመሆኑ ምንድን ነው ማስረጃችሁ? ሙሐመድ በእኔ ላይ የዋሸ ቀጥታ ገሃነም ይገባል ብሎ እንደተናገረ ታውቃላችሁ። ስለዚህ በየቀኑ ሁጥባ ላይ በየቀኑ መስጊድ ሄዳችሁ በሰገዳችሁ ቁጥር የነዚህን ተረት ተረት የሚናገሩት ነገር ውሸት ላለመሆኑ ምንድን ነው ማስረጃችሁ? ልጅ ሙባ ምንድን ነው የተናገሩት? ከምን አንፃር ነው የተናገሩት? እናንተ ቪዲዮ እንትን መሀል አትቁረጡ እኮ። አንድ ሰው የሰራውን ቪዲዮ እስከ መጨረሻ አዳምጡ። ከመጀመሪያ እስከ መጨረሻ አዳምጡና ያ ሐሳቡ ምን ይላል የሚለው ገምግሙ፣ ውስጣችሁ ለመርምሩ። አንድ ትንሽዬ የተሳሰተውን ነገር አንስታችሁ እዚህ ጋር ሰው ላይ እንትን የሌለውን ነገር በዚህ ላይ ያላችሁን ለምንድን ነው እንትን የምትገልጹት? ለምን ከእናንተ እኮ ነው። ኦኬ ላትደምጥ አንዴ ኦኬ ቆይ ናጅራን ክርስቲያኖች በመስጊድ ውስጥ ቀድሰዋል አልቀደሱም? እኔ እንደዛ ብዬ እንትን አላምንም። ነገር ግን እነሱ ያሉት ያልጠየቀውን አትመልስ። ቆይ ስለራስ ብቻ አውራ። አላምንም ብለሃል። ኦኬ አሁን ማይክን አንሳ። ነው እኔ እንደማምነው ከሆነ ተረጋጋ። የሰው ልጅ ይሳሳታል። አንተ ተረጋጋ። ቆይ ይሳሳት ትችላለህ። አንተ የሰው ተረጋጋ። ቆይ አዳምጥ። እንትን እያመጣ ያቆራረጥ እንዳላ ጭንቅላት የለውም። ይሄም ካላ ተሻሉ። ቢያንስ ገቡ፣ ጭንቅላታችሁን ተጠቀሙ። አክሳ ሀቢብ ብሶታቸውን ይዘው ነው የሚመጡት። ታያችኋቸው። በጣም ድምፃቸው ቫይብሬት ይሆናል። እየየ ለእሶ በቃ ከ20 በላይ ሙስሊም ገባ። አንዱም ሀሳቡ ላይ አላወራም። ሁሉም ይገባሉ፣ ገና ያለቅሳሉ። እኔን ጠይቁኝ፣ ሎክ እኔን ጠይቁኝ። ሙስሊሞች ቤተክርስቲያናችሁ ገብተው አዛን እንዲሉ
ሶላት እንዲሰግዱ ይፈቀዳል ወይ በሉኝ። ኔቨር፣ አይፈቀድም። ያው ምላሽን ልንገራችሁ። መስጊድ ውስጥ ገብታችሁ ቤተክርስቲያን ውስጥ ሙስሊም ገብቶ አዛን ማለት መቀደስ ሰላት መስገድ ይችላል ወይ? አይችልም፣ አይፈቀድም። ቆይ አንዴ ከድር። ምክንያቱም እናንተ የምታመልኩት እኛ ጣዖት ነው ብለን ነው የምናምነው። ጣዖትና የእግዚአብሔር ቤተ መቅደስ ህብረት አብሮ ያደርጋል ብለን አናምንም። አይደለም መስጊድ ውስጥ ቤተክርስቲያን ውስጥ ወደ ቤታችን መታችሁ አዛን እንድትሉ አንፈቅድም፣ አይፈቀድም፣ አይቻልም። መዋዋል፣ መተጋገዝ፣ መረዳዳት እንችላለን። ሃይማኖታዊ ስርዓት ግን የእኛ መምለኪያ ቦታ ላይ መታችሁ እንድትፈጽሙ አናመቻችም። ምክንያቱም የእናንተን ሃይማኖት አፕሪሼት ማድረግ ወይንም ደግሞ ትክክል ነው ብሎ እንደ መቀበል ስለሚቆጠር እናንተ እንድታመልኩበት እኛ እግዚአብሔር አምላክ ብለን በምናመልክበት ላይ እናንተ ደግሞ አላህ ብላችሁ እንድታመልኩ እኛ መሐመድ ሐሰተኛ ነብይ ነው ብለን በምንልበት ላይ እናንተ ደግሞ መሐመድ ትክክለኛ ነብይ ነው ብላችሁ እንድትሉ አንፈቅድም። በማህበራዊ ህይወት አብረን እንኖራለን። ሲቸግራችሁ ልናግዛችሁ እንችላለን። ሲቸግረን እርዳታ ልንጠይቃችሁ እንችላለን። በሃይማኖት ላይ ግን አንተባበርም። ፔሬድ። ይቻላል የሚል ካለ ግን ስህተት ነው። ይሄንን የሚፈቅድ ካለ ግን በንስሐ መመለስ አለበት። ይሄንን ህብረት የሚያደርግ ካለ በንስሐ መመለስ አለበት። እንኳን ማምለኪያ ቦታ መፍቀድ መጽሐፈ ድሪስ ላይ ልናሳያችሁ እንችላለን። ለእናንተ ለአምልኮ የተዘጋጀን ቦታውን ማዘጋጀት ነው የሚለው። ማመቻቸት እንኳን አንተ የምታመልክበትን ቦታ እንዲያመልኩ ማድረግ እነሱ የሚያመልኩበትን ማመቻቸት ወይንም የሚሸጥ ነገር ከሆነ እንኳን እንዲያመልኩበት ያንን መሸጥ ከጣዖት ጋር መተባበር ነው፣ ከክርስትና ያስወጣል ይላል። ለዛ የተዘጋጀን ምግብ መብላት Can I speak, dear donkey? Anto donkey. Can I speak? Listen, you stupid ass. You don't know what he's saying. Look, ዳቦም ሆነ ምንም ነገር ቢዘጋጅ ያንን መብላት ደግሞ You are stupid. Do you understand what I'm saying? እችን ብቻ የምታውቀው ያንን የተዘጋጀው መብላትም ያስወጣል። ስለዚህ እኛ ቦልድሊ እንዲህ መናገር እንችላለን። ጣዖትና የእግዚአብሔር ቤተ መቅደስ መጋጠም አብረው ስለሌላቸው ራእይ ላይ ካያችሁ አንዱ ከተወቀሱበት የቤተክርስቲያን አስተዳዳሪዎች ለጣዖት የተሰዋን ሲበሉ ዝም ብላችኋል፣ አልገሰጻችሁም ተብለው የተወቀሱ አሉ። በልተው አይደለም የሚበሉትን አይታችሁ ዝም ብላችኋል ተብለው የተወቀሱ አሉ። እንኳን የምታመልክበት ቦታ ላይ መጥቶ እንዲያመልክ ማለት ነው። እና if it is necessary ከፍተን እናሳያችሁ እንችላለን። መጽሐፈ ዲድስቅልያ በተለይም ይህንን በግልጽ በጣም ነው የሚያስቀምጠው። የሥርዓት መጽሐፋችን ላይ በጣም ስትሪክት በሆነ ሁኔታ ነው የሚያስቀምጠው። በእርግጥ ሐዋርያው ቅዱስ ጳውሎስም ያስቀምጠዋል። ራእይ ደግሞ በደንብ አድርጎ ግልጽ ያደርገዋል። ቆይ ከፈቀዱላችሁ ማለት ነው መስጊድ ያላቸው ሁሉም ማለት ነው ለምን አትቀድሱበትም? በቃ እኔም እኮ እሱን ልጠይቅ እኮ ነው። የምፈቅዱ ከሆነ እስቲ እንቀድስበት። አላህ ጣዖት ነው፣ መሐመድ ሐሰተኛ ነው እንበል። እስቲ ፍቀዱት። እውነታችሁን ከሆነ እችን ፖለቲካችሁን እውነት የሚቻል ከሆነ እንደምትሉት ከሆነ ገብተን መሐመድ ሐሰተኛ ነብይ ነው መስጊድ ላይ እንበል። እስቲ በድምፅ ማጉሊያው መሐመድ ሐሰተኛ ነብይ ነው እንበል አንዱ መስጊድ ላይ።
መስጊድ አላቸው እኮ ሄዱና ቀድሱበት ከፈቀዱላችሁ። በቃ ምን ችግር አለ? አንገቴን ልታስቆርጠኝ ነው እንዴ? ደግሞ የቱ ጋር እንዳለው አግኝተውኝ ጀስቲ እንዴት አመሻችሁ ቦስ? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እኛ ላይም እኮ ቪዲዮ ሰርተዋል። አክቹሊ የሆነ ሰዓት ካያችሁ አውስትራሊያ ላይ ቤተክርስቲያናቸውን ለኢድ ሰላት ፈቀዱ የሚል የዜና አውታሮች ሁላ ቪዲዮ ሰርቶ ነበረ። ቲክታከሮችም ሜቢ ካገኘሁት ቪዲዮን እየፈለግኩት ነው። ቴንክ ዩ። ያ አውስትራሊያ ብቻ ሳይሆን ካናዳ ላይ ቤተክርስቲያን ውስጥ የሰገዱ አለ። ከድር ምስል ባለበት ውስጥ መስገድ ይቻላል አይቻልም? አይ ሱራ ፎቶ ባለበት አይቻልም። ቴንክ ዩ። ካናዳ ውስጥ ሙሉ ዙሪያውን ቤተክርስቲያኑ ስዕል አድነው ያለበት ስዕላት አሉ፣ ቅዱሳን ስዕላት አሉ። እዛ ውስጥ ሙስሊሞቹ እየሰገዱ ነው። የኢትዮጵያ ዜና ሲሰሩ ምን ብለው ሰሩ? ይሄ ነው መቻቻል። ክርስቲያኖቹ የኢትዮጵያኖቹ ክፉ ናቸው፣ የካናዳዎቹ ቤተክርስቲያናቸውን ፈቀዱልን፣ ውስጡ ሰገዱ ብለው ሰሩ ዜና። እንደ እስልምና አስተምረው ደግሞ ስዕል ባለበት ውስጥ በስዕል ባለበት ቤት ውስጥ መልአክ አይገባም። አንድ ሀጊያ ሶፊያ ማን ነው የሚያውቃት? ሀጊያ ሶፊያ ማን ነው የሚያውቀው? ሀጊያ ሶፊያን ታውቃለህ ከድር? አይ ፎቶ በቃ ፎቶ የተባለ እንደውም ሲጀመር ፎቶ የራሴ ሰው አንድ ግለሰብ ራሱ ለጥቅም ለፋይዳ ለተለያየ መታወቂያ ካልሆነ ማነሳት ክልክል ነው። ጎበዝ። ስለዚህ ጸሎታቸው ተቀባይ ነው አይደለም? አሁን በዛ ውስጥ የሰገዱት አይ መላኢካ አልገባም፣ ማን ይቀበላቸዋል? እዛው ለሲሉ ነው የሰገዱት። እናመሰግናለን። ሀጊያ ሶፊያ ደግሞ ማለት ምን መሰላችሁ? ታውቋታላችሁ? ሀጊያ ሶፊያ ማነች? እስቲ ኮመንት ላይ ጻፉልኝ። ሀጊያ ሶፊያ ማነች? ኮመንት ላይ ጻፉልኝ። ሀጊያ ሶፊያ የሚያውቅ ቱርክ። ሀጊያ ሶፊያ ክርስቲያን ቴሌግራም ቼክ አርክ። ሀጊያ ሶፊያ ማለት እንግዲህ በቱርክ የምትገኝ ቤተክርስቲያን ነች። በ530 እንደዚህ አካባቢ በቢዛንታይን የተገነባች የኢስተርን ኦርቶዶክስ ነበረች። እንግዲህ በ14 ምናምን 15ኛው ሴንቸሪ ላይ ኦቶማን ኢምፓየር የነጠቃቸው ማለት ነው። አሁን 2020 ላይ ኤርዶጋን ወደ መስጊድነት ቀይሯታል። ቤተክርስቲያኗ ሙሉ ለሙሉ ምን አለባት? ስዕላት አሉባት። ከ1500 ዓመት በላይ ቆይታለች እቺ ታሪካዊ ቤተክርስቲያን። ዙሪያውን ሙሉ ቤተክርስቲያኗ ስዕላት አሉባት። እቺ ቤተክርስቲያን አንድ ቪዲዮውን ክፈተው ክርስቲያን። እቺ ቤተክርስቲያን አይታይም፣ ደብዛዛ ነው። ቼክ አድርግ እንደገና ውጣና ገባ። ሉክ እቺ ቤተክርስቲያን ካቴድራል ነበረች። ዙሪያውን ምንድነው ምስላት ያሉበት። አሁን ምን አድርገውታል? መስጊድ አድርገው ይሰግዱበታል። ስዕሉ ይታያችኋል። ስዕል አሉበት፣ ስዕል ያለበት ነው። እዚህ ውስጥ ሰላት ያደርጋሉ። 2020 እንግዲህ የዛሬ 4 ዓመት ምናምን ነው ወደ መስጊድነት አሁን ጠይብ ኤርዶጋን ከቀየራት። በዩኔስኮ ላይ ተመዝግባ ዩኔስኮንም ሳያማክር በጉልበት ነው ወደ መስጊድነት የቀየረው። እስልምና ምን ያህል ፖለቲካ እንደሆነ እዩ። ሃይማኖቱ ይከለክላል። ምስል ባለበት ውስጥ መልአክ አይገባም ብለው ነው የሚያምኑት። ሙሐመድ ደግሞ ምን ብሏል? በደንብ አስተውሉ። ሙሐመድ ደግሞ ምን ብሏል? ክርስቲያኖች የሚሰሩት ቤተክርስቲያናቸው መቃብር ላይ ነው። በዚህም ምክንያት ከፍጥረት ሁሉ የከፉ ፍጡራን ክርስቲያኖች ናቸው ብሏል። ቤተክርስቲያናቸውን መስጊድ ላይ ስለሚሰሩ፣ ቤተክርስቲያናቸውን መቃብር ላይ ስለሚሰሩ። እቺ በጣም ታዋቂ ሀጊያ ሶፊያ ቤተክርስቲያን ከ1500 ዓመት በላይ የቆየች በጣም ታሪካዊ ቤተክርስቲያን ከሙሐመድ መጸነስ መወለድ ቤተሰቡን በፊት የተገነባ ቤተክርስቲያን በጉልበት ነጥቀው አሁን ይሰግዱባታል። ምን መስጊድ ውስጥ። ነገር ግን መስጊዱ ምንድን ነው? እሱ ዙሪያው ሙሉ በቅዱሳን ስዕላት ያሸበረቀ ነው እና ሙስሊሞች እዚህ የሚሰግዱት ጸሎታቸው ተቀባይ ነው አይደለም? ሀቢብ እዚህ መስጊድ ውስጥ የሚሰግዱ እነኚህ ጸሎታቸው ተቀባይ ነው አይደለም? ምክንያቱም ነብያችሁ
ምስል ባለበት ውስጥ ጅብሪል አይመጣም ብሎ አንድ ጊዜ ላይ መገለጥ ይመጣልኛል ብሎ ሲጠብቅ ቀርቶበታል። ለምንድን ነው ሲል አይ ምስል ባለበት ውስጥ እኛ ስለማንገባ ነው ብሎ ምስል ባለበት ይህንን የሚያደርጉ ምስል የሚሰሩ ደግሞ በቂያማ ቀን ተቀጥቅጠው ምስሉን አናገር ህይወት ስጠው ተብለው ይገረፋሉ፣ ይደበደባሉ። ስለዚህ እዚህ ውስጥ ጸሎት እያደረጉ ያሉ ተቀባይ ናቸው? ተቀባይ አይደለም ጸሎታቸው? ሀቢብ፣ አቅሳ፣ ከድር፣ ሳዳ መልሱልኝ። እነኚህ ሰላታቸው ተቀባይ ነው አይደለም? ሙስሊም ናቸው አይደሉም? መልሱልኝ። አይ ማለት እኔ በደንብ አልሰማሁም። መስጊድ ገምልኝ አልሰማሁም። ይሄ የሚሰግዱት የምታዩ መስጊድ ቤተክርስቲያን ነበር በፊት። ዙሪያውን ምን አለ? የመላእክት ቅዱስ የመላእክት ስዕሎች አሉ። የማርያም ስዕል አለበት። የኢየሱስ ክርስቶስ ስዕል አለበት። ሙሉ ቤቱ ካቴድራል ነበር። ዙሪያውን ምን አለበት? ስዕላት አሉበት። ስዕል ያለበት ቤት ውስጥ ደግሞ መልአክ አይገባም ብሏል መሐመድ። ጸሎትሽ ተቀባይ አይደለም ማለት ነው። መሐመድ ጋር እንኳን ፈልጎት መሐመድ ጅብሪል ቀረበ። ለምን ቀረህበት ሲለው ቤትህ ምስልና ውሻ ባለበት ውስጥ አልገባም ብሎታል። ስለዚህ እዚህ ውስጥ እየሰገዱ ያሉት አሁን ተቀባይ ነው ጸሎታቸው? ተቀባይ አይደለም። እሺ ማለት አይ የምስሉ እውነት ነው። የውሻ ለምን ፈርተው ነው? ውሻ የለም። ምንድነው የውሻ ሐዲሱ ይላል። ግን ሐዲሱን አትቀበለው? ውሻ ፈርቶት ነው ጅብሪልን እንዳይበላው። ዝም ብለህ አታውራ እስቲ ከድር። አረ የለም ሱራ አይቻልም። ውሻውን ግን ፈርቶ ይሁን ያረግ ምክንያት ስላለው ነው። አቢቢ ምን አልክ? ያሳዝናል። አይሰማም። ውሻ ምክንያት ስላለው ፈርቶ ነው። ሲጀመር ውሻ ያው ይፈራም አይፈራም ሰው አለ። ግን ውሻ በባህሪው አፉ አካባቢ ላይ በጣም ብዙ ሆርሞኖችን ስለሚያከማች በለው አፉ አካባቢ ላይ ሆርሞኖች ብዙ ስለሚያከማች እንኳንም ሙስሊም ሆንኩ አላንተ በድንቁርና ሳዳ ይመችሽ ሳዳ። ዛሬ ደግሞ ሳዳን ነገራችን ላይ ከእስልምና ልወጣ ነው ማለት ነው። እስካሁን የጠጣችው አንብበው እሱን አዲስ እስቲ ያኔ አቡ ታህላ እንደተረከው ይላል። the prophet said ነብዩ እንደዚህ አለ angels don't enter a house in which there is a dog or there is a picture ይላል። መላእክቶች ውሻና ስዕል ባለበት አይገቡም። ኦኬ ሀቢብ ይሰማል? ይሰማኛል፣ እየሰማሁ ነው። ኦኬ ሀጊያ ሶፊያ ቤተክርስቲያን ውስጥ መላእክቶች ይገባሉ አይገቡም? እሱን አላህ ነው የሚያውቀው። እኛ ምንም እንትን የምንለው ነገር የለም። የሚሰጣቸው እሱ ብቻ ነው። ኦኬ ቆይ ሐዲሱ ምንድን ነው የሚለው? ሐዲሱ በእርግጥ ያው ስዕል ምናምን ያለበት ቦታ ላይ መላእክት እንደማይገባ ነው። እሱ ትክክል ነው። አልዋሸም አላልኩም። ኦኬ ሀጊያ ሶፊያ ውስጥ ስዕላቶች ዙሪያውን አሉ። ይገባል አይገባም? መላእክት አዳምጠኝ። የማርያም ፎቶ ብቻ ነው ያለው። ሌሎች መላእክቶች አሉ? ንገረኝ እስቲ። መላእክቶችም አሉ ኖ መላእክቶች አላልኩም። ሌሴ ለምሳሌ ልጇም አለ። ይኸው ማርያምና ልጇ። እሺ ሌሎች የት አሉ? እነዛ ቅዱሳን በጣም ብዙ ነበር። ኦኬ ጎበዝ፣ ችግር የለውም። ሁለቱ ከሆኑ ችግር የለውም ማለት ነው። ችግር የለውም እያልኩ አይደለም። ሜቢ ሁለቱ ከሆኑ መላእክት ተስማምቻለሁ። ሌሎች እንደው የሉም። በአንተ ሎጂክ ልስማማ። የማርያምና የልጇ ከሆነ የማርያምና የልጇ ከሆነ ችግር የለውም ማለት ነው። መላእክቶች ይገባሉ። ዝም ብላ ታውራ። እኔ ተስማማው እኮ ተስማማው። የመላእክቶች የማርያምና የልጇ ከሆነ መላእክቶች ይገባሉ አይገቡም? አይገቡም። በእርግጥ ይሄ አዲስ ላይ ያለ ነገር አይገቡም። ስለዚህ እዚህ መስጊድ ውስጥ የሚሰግዱ ዝም ብለው ነው ማለት ነው። የነብዩን ሕግ ጠብቀዋል? የነብዩን ሕግ አልጠበቁም። ግን በእርግጥ አዳምጠኝ። ቆይ የነብዩን ሕግ ሳይጠብቁ ቢሰግዱ ወይ ነብዩ ከራሱ አይናገርም፣ ያለ ሕግ ነው የሚሆነው አይደለ?
ጅብሪል የነገረው ከራሱ ነው ወይንስ ጅብሪል ዝም ብሎ ከመሐመድ ጋር ተማክሮ ነው ወይንስ አላህ ነግሮት ነው? ጅብሪል ሲጀመር መላእክቶችና መልእክተኞች አዳምጠኝ፣ ከአላህ ጋር ግንኙነት አለ፣ ከሰው ጋር የማይገናኝም። እየሰማኝ ነው? ቆይ ችግር የለውም። ቆይ እኮ ስለዚህ ትእዛዙ የአላህ ነው ማለት ነው አይደለ? እኔ እኮ አይደለም አባባል ነው እኮ በጣም ግርም ያለኝ። በጣም ብዙ መልእክተኞች ነው። ቆይ አዳም፣ መዓት ምስሎች አሉ። ቆይ አዳምጥ፣ ዙሪያው ምስል ነው። ያው ፊት ለፊት ተከፍቷል። ለማንኛውም ቆይ ቆይ አዳምጥ፣ ቆይ ሌሴ መዓት ስዕሎች አሉ። ቶ እኔ በአንተ አርጉመንት እስማማለሁ። የማርያምና የልጇ ብቻስ ቢሆን አንድስ ብቻ ቢሆን ቶ እዛ አትሂድ። መዓት ስዕሎች ነው ያሉት። የመላእክቶች ስዕሎች አሉ። የአንዱ ስዕልስ ቢሆን እኔ እስማማላለሁ። ይቻላል እንድትለኝ እንደውም ስለምፈልግ ሌላ አርጉመንት ስለማመጣብህ በደንብ አስተውሉ። ትእዛዝ ቆይ። ስለዚህ ስዕል ባለበት ላይ መላእክቶች አይገቡም አልከኝ። ትእዛዙ ደግሞ የአላህ ከሆነ በዚህ ላይ እየሰገዱ ያሉት ተቀባይነት ከሌለው ስለዚህ ሙስሊም አይደሉም ማለት ነው። ማለት ስዕል ካለ ሰላታችን ተቀባይነት የለውም። ጎበዝ። ስለዚህ ሰላትሽ ተቀባይነት ከሌለው ገነት ነው የምትገቢው ገሃነም? እሱን አላህ ነው የሚወስነው። አለበት ሰግዳለሁ። ለምን ሰግዳለሁ ሲጀመር ማለት ነው። ተቀባይነት ከሌለው ለምን ትሰግጃለሽ? ተቀባይነት ከሌለውስ? ኧረ እኔ ያልኩት ስዕል አለበት አልሰግድም ነው ያልኩት። ጎበዝ። እነኚህ ስዕል ያለበት የሚሰግዱትስ ጸሎታቸው ተቀባይነት ነው? አባው መንሱራው ነው ነበር ያለው። አሁን እነዚህ አባው መንሱራው ነው አልተበትነው። እንደ ዱቄት ባነዋል። እነሱ ሰላት የለም ተበነዋል። አየር ላይ ንፋስ ላይ ነው የሚበትነው። ስለዚህ ተቀባይነት አይደለም የለውም ማለት ነው። ፎቶ ባለበት ቤት ከሰገድክ የለው። ጎበዝ። ስለዚህ ቱርክ ላይ ለፖለቲካ ብለው ከኦርቶዶክስ ነጥቀው ዩኔስኮ በታሪክ የመዘገበውን ጣይብ ኤርዶጋን ሙስሊም ስለሆነ በኃይል ዩኔስኮ እንኳን አይሆንም እየተቃወመው በጉልበት ወደ መስጊድና ቀይሮ ስዕላቶቹ እዛው ዙሪያውን ግድግዳው ላይ ያሉ እየሰገዱበት ነው። እስልምና ፖለቲካ ነው የምንላችሁ ለዚህ ነው። ልክ የቅድሙ ኡስታዝ ያልከው የለም ያ በቃ እንደዛ ሼር እየተደራረጉ ተቀማምጠው ቢሆንስ ጊዜ ተሰጣጡ እንዲያዛና እንዲያወጡበትና እንዲቀድሱበት ተደርጎ ሼር ተደራርገው ቢሆንስ በፊት እንደዛ ከቤተክርስቲያኑ ጋር በጉልበት ነው የነጠቋቸው። በጉልበት ነው የነጠቋቸው። አሁን ኦርቶዶክሶች መግባት የሚችሉት አሁን ለምን መሰለህ? ወንጀል ነው። ቱሪስቶች መግባት ይችላሉ። አሁን ላይ እኛም መግባት እንችላለን። ምንገባው ግን ምንድነው አይተን ለመውጣት ብቻ ለመጎብኘት 25 ዩሮ ትከፍልና ወደ $30 አካባቢ $30 ከፍለ አይተህ ብቻ ትወጣለህ። አይተህ ብቻ ለመውጣት ይፈቀድልሃል። ሙስሊሞቹ ግን ለጸሎት ይገባል። አጥፍቷል። አሁን ነው አልጠፋም። አሁን አለ። አጊያ ሶፊያ በልና ሰርች አድርግ። አጊያ ሶፊያ በልና አሁን አለ። አልጠፋም ብሏቸው ነው። ፎቶ እምቢ ብሏቸው ነው። በጣም የጥንት ስለሆነ አሰራሩ በጣም ጠንካራ ሞዛይክ ነው። አይ ቲንክ መሰለኝ አልያጠፉት። በዩኔስኮም የተመዘገበ ስለሆነ እሱን አይችሉም። በዩኔስኮ የተመዘገበ በዓለም ቅርስ ላይም የተመዘገበ ነው። በቃ እነዚህ መዝናኛ ቦታ ነው እንጂ እንትን አይደለም። መዝናኛ ቦታ ነው የከፈቱት። ሙሉ ዙሪያውን ስዕላት ናቸው። ቅድም ያሳየኝ ቪዲዮ በእርግጠኝነት የአሁኑ ጅማ ነው 2026 ላይ ሰገዱ ነው። ቼክ አድርገው። አሁን ቼክ አድርገህ ሰርች አድርግና አጊያ ሶፊያ በልና ቲክቶክ ላይ ሰርች አድርግ። ጨቅታ ይመጣላል። ለማድረግ እንኳን ችግር የለውም። ግን እርግጠኛ ነህ አንተ ክርስቲያን ነው እኮ? የተፈቀደውም እኮ መስገድ እኮ የተፈቀደው ገና እኮ ዘንድሮ 4ኛ ዓመቱ ነው። መስጊዱ ራሱ ከሆነ ጣይብ ኤርዶጋን ከፈቀደው ገና አሁን 4 ዓመት 4ኛ ቀን ነው። ሙድ መያዘ ነው። እንደዚህ አይነት ድድብና አሁን 4 ዓመት 6 ዓመት ማክሲመም በዩኔስኮ ተመዝግቦ ይከራከራል እንዴ? ይሆናል ብሎ እዛ ሰግዷል እንዴ? እሱ እዛ ይሆናል ብሎ እየተከራከረ ነው።
ያ ድድብና የዋብያ ኡስታዞች መገለጫ ስለሆነ እኮ ነው። ድድብና የዋብያ ኡስታዞች መገለጫ ነው። እንትና ራሱ ሰገዱ ያሉት ራሱ እንደው የማንኛውም ቤተክርስቲያኑ መስቀል አለ። እንደው መስቀል ስር ይሰገዳል፣ መስገድ ይቻላል። አምነውበት ማለት እኮ ነው። በሱ ያ የሚሰግዱበት ነገር አምነውበት ነው። ያ የሆነች ልጅም ሄዳ እንትን እያለች ነበር፣ እያስጎበኘች ነበር። ኢትዮጵያዊ ተደሳስታ እያሳየች ነበር። አስተምሮቷ የነብዩ አስተምሮ ጋር እንደምትጋጭ አላወቀችውም። እስልምና ድንቁርና ስለሆነ አክቹዋሊ ያው መገለጫቸውም ድንቁርና ነው። ይመቻቸው። ግን የሚገርመኝ አንተ ቤት ፖለቲካ የሚሰራ ሰው ምንም አይሰራም ነበረ። ምንም አይሰራም ነበር። አሁንም ማንም የሚሰራ የለም ፖለቲካ። አሁን አንተ አልተመቸህም፣ ፖለቲካ ልትሰራ አሰብክና አልተመቸህም፣ አልሆነልህም። አይዞህ፣ አትልፋ። እንዲህ ነው እኛ ቤት። እኔስ ክርስቲያን እኔም ይበቃናል። አሁን ይብቃን ለዛሬ። እንግዲህ የሙስሊሞቹን ውሸት በተለይ ወሃቢያ ኡስታዞች ሃይማኖታቸው እንኳን አላወራችሁ በደንብ ገብቶሻል እንዳለ አስተምሯችሁ አስተማሪዎቻችሁ ኡስታዞቻችሁና ሼኮቻችሁ አጭበርባሪ፣ ቀጣፊ፣ ውሸታሞች መሆናችሁን በደንብ ተረድተሻል። ከውሸትና ከሐሰት ውጪ በነገራችን ላይ አሳ ከውሃ ውስጥ ወጥቶ መኖር እንደማይችል ሁሉ እስልምናም ደግሞ ያለ ውሸት መኖር አይችልም። ውሸት የእስልምና ዋልታና ማገር ነው። ምሰሶ ውሸት ነው። ይሄንን በደንብ እየተረዳ ነው፣ በደንብ እያየ ነው። ቀጥሉበት፣ እንዳታቆሙ፣ ውሸት እንዳታቆሙ። በተለይ ኡስታዞች እንዳታቆሙ፣ ውሸት እንዳታቆሙ፣ ቀጥሉበት። የእናንተን አጭበርባሪነት እያየ ሰው ከዛ ወደ እውነት ይመጣል ማለት ነው። እናንተ በውሸት አንቃችሁ የያዛችሁ ሙስሊም ከዛ በኋላ ይሄን እውነት ሲያቅ አንቅሮ የተፋችሁና ባዶ አድርጓችሁ ወደኛ ወደ እውነት ይመጣል፣ ይጨመራል ማለት ነው። እና እንዳታቆሙ፣ ቀጥሉበት። ውሸት ምሰሷችሁ ዋልታና ማገራችሁ ስለሆነ ማቆም ስለማትችሉትም ደግሞ ገና እናያለን ማለት ነው። ሳዕድ አንቺ እኮ ይኸውልሽ የአእምሮ ጎዶሎ ይልሻል ነብይሽ፣ የአእምሮ ጎዶሎ ነሽ። ሁለት እንኳን ካልሆንሽ ማውራት አትችይም። ቃን ጨርሰው እንዳንተ ምንድን ነው የምትለን? አሁን ምንድን ነው የምትሉን? ከድር ዘመዶችህ በቃ አልቻልናቸውም እኮ እየቀጠፉ ምን ይሻላል? ኧረ አይደለም፣ በምን እንገናኛለን? ለማ ትገናኙት? አጎቶችህ አይደሉ አክስቶች ምናምን የሉ? በእንትን ነው በኢትዮጵያዊነት ነው የምንገናኘው። ከዛ ውጭ የለም እያልከኝ ነው? ከዛ ውጭ በምን እንገናኛለን? እኔ ቅጥፈታቸው ግን እንገናኛለን። በዚህ መጠን ለምን ነው የሚዋሹት? ግን በዚህ መጠን ለምን ነው የሚዋሹት? አሉ እኮ ብዙ በቃ ብዙ አይነት አለ። አሁን ቲቪ እንኳን አይቻልም የሚል መጥቷል። ሱሪ መልበስ ሰለፊያ የሚባል ሰለፊ ያልሆነ አንድ መጥቷል። በቃ ሱሪ አትልበስ ይላል። እሱ ደግሞ ሱሪ መልበስ ወንዶቹን አይለብሱም። እኔም ከዚህ በፊት አልለብስም ነበር ግን እና እንትን ለብሰ ነበር። አሽርጥና ጀለቢያ ብቻ ነው። አሳጥር መሰለኝ አይደል? አሳጥር ሌላ ነው። ሱሪ ብቻ ነው። አዲስ አበባ ነው ዋና ቅርንጫፋቸው። እነዚህ ሱሪ ብቻ ሱሪ አይለብሱም። እንትን ነው ጀለቢያ፣ ሽርጥ በቃ ፓንትስ ይለብሳሉ። መስጊዳቸው ላይ በምልክት ምናራ የለም። ፓንትስ ሰፍ አያረጉበትም። የሚሰገድበት ሰልፍ አያረጉበትም። ቁጥባ የሚደረግበት እንትን ላይ አይቆሙም። የተለየ እንትን ነው የነሱ ደግሞ። ፓንትስ ያጠልቃሉ አያጠልቁም? መራስ አስቦኛል። ፓንትስ ይቻላል አይቻልም? ካልታየ ችግር የለውም። በጀለቢያው አልፎ ከተደበቀ ይቻላል። አሳሰበኝ እኮ አንደኛ ከታይ ታሳጥሩታላችሁ። ከታይ የሚያሳጥር ጉልበቱ ጋር ከሆነች ፓንት ካለበሰ እንዴ ቁጥጥ ሊል ነው።
ከባድ እኮ ነው፣ አደጋ ነው። ቤት ስራ ሲሰራ አስቸጋሪ ነው። አሁን ቲቪ ምናምን ቤት ላይ አይጠቀሙም። በቃ እኔ ያውቃቸዋለሁ። ታውቃለህ፣ አስቸጋሪ ህይወት ነው የሚኖሩት። ሩጫ ሲሮጥ አስበኸዋል? ስታገባ እንኳን ጀለቢያ አታወልቅም። የሆነ ነገር ቢፈጠር አደጋ ቢፈጠር ሮጠ የምታመልጥ ከሆነ ጀለቢያው ጠልፎ ይጥላል ማለት ነው። ምንድነው የሚባሉት እነሱ? ሰለፊ ብሎ በቃ ስም ነው እንትን አሉት። ሰለፊያ ይላል። እነሱ ሁለት ቦታ ተከፋፈሉ። እነሱ በእርስ በራሳቸው ኦኬ። ምንና ምን ከየመን ነው ዋና አባታቸው የመን ነውና ኦኬ። እዚህ አሁን ተከፋፍሏል። ኢትዮጵያ ያሉት አንድ ነበሩ፣ ሁለት ቦታ ተሰንጥቀዋል እርስ በራሳቸው። የሆነ ሁክም ላይ ነው የሞተ ሰው ላይ ዱዓይ ማድረግ ይቻላል ወይስ አይቻልም የሚለው ሁክም የሆነ ሁክም ላይ ተጣልቶ ነበር የሆነ ጊዜ። ኦኬ። እና ይመጣል በየቀኑ ይፈጥራሉ፣ አዲስ ያመጣሉ። አዲስ ልብስ ነው ዋናው ነገር። ሱሪያቸውን እንዳይነካና ሽንትን እንዳይደበደቡ ነው በመቃብር ውስጥ። አዎ እሱ ብቻ ሳይሆን ቀኑም እኮ ነው የሚል ቀን ስራ ስትሰራ ሚስት ስታገባ ሀታ ሚስት ስታገባ ሱሪ ለማን ነው የተዘጋጀው ነው? እንደዛ ከሆነ ያው እንግዲህ ሱሪ የአረቦች ባህል አይደለም በሚል ይሆናል እንግዲህ የአይሁድ ስርዓት ነው ብሎ ነው። አይሁድ ናቸው ሱሪ የሚለብሱት፣ ስለዚህ አንለብስም ነው። እስራኤል ፈረደባት። እስራኤል ነች ሱሪን ያመጣችብን። ስለዚህ እንቃወም። ሱሪ አንለብስም። አስባል ሱሪ ሶሻል ሚዲያ አይጠቀሙም። ታውቃለህ፣ እነዛ ሰዎች እንትን ነው የሚጠቀሙት፣ ቴሌግራም ነው። ቴሌግራም ደግሞ በድምጽ ነው እንጂ በፎቶ በምንም አይነት ፎቶ ሰው ጋር አይደውሉም። ቢሞቱ ፎቶ ከታየ ያው እንትን ስቅልቅል ስለሆነ ፎቶ ቴሌግራም ይጠቀማሉ። በቃ በድምጸት ብቻ ነው። ቲቪ ቤታቸው ውስጥ የለም። በቃ ይመቹኛል፣ ግን ህጋቸው ሞት ነው። ቲቪ የለም ማለት እኮ ቴሌቪዥን አታይም ማለት አስበው፣ የስንተኛ ሴንቸሪ ላይ ወደ ኋላ ማለት ነው። ቴሌቪዥንን ምስል ስለሚያሳይ ነው አይደለ? ኃጢአት ነው ቴሌቪዥን ማየት። ቪዲዮቸውን አይቀረጹም። ኢማጅን ምንድነው እሱ? ፎቶ ክልክል ነው ተብሎ ስለሚታመን ነው። በእስልምና ፎቶ ክልክል ነው። ስለዚህ ሰዎቹ ቴሌቪዥን እንዳያወጡም ማለት ነው። ቴሌቪዥን እንዳያወጡም፣ ቴሌቪዥን ላይ ማስተማርም አይችሉም። ምክንያቱም ከድምፅ አሁን ለምሳሌ አንድ ኡስታዝ ልስጣችሁ። ሳዳት ከማልን ታውቁታላችሁ? ኡስታዝ ሳዳት ከማል የዋብዮቹ ቪዲዮ እንዲወጣ ፎቶ አይወጣም፣ በድብቅ ነው የሚለው። የድሮ አንድ ፎቶ አለች ካያችሁ፣ አንድ ሰው ከለቀቀበት ኮመንቱ አላህን ፍሩ፣ አጥፉ፣ ለምን ትለቁበታላችሁ ምናምን ይላሉ። እና በቪዲዮ በፎቶ የሚወጡትን ሁሌም ፈተዋ ሲሰጥ ይወቅሳል፣ ይቆጣል። ኃጢአት ነው እና ሁሌም እንትን ይሰጣል። ከዋብያም አለ። ለእኔም የስድብ ቪዲዮ ባለፈው ኦልሞስት ወደ 7 ወር 8 ወር አካባቢ ላይ አንድ ቪዲዮ ሰርቶብኝ ነበር እና ፎቶ ምናምን አይፈቅዱም፣ ይከለክላሉ ማለት ነው። ገሃነም ይከታል ተብሎ ስለሚታመን